የቃሊዮትና የመካነ ኢየሱስ ቤተክርስቲያንም ከህብረቱ ጋር ግንኙነት ማቋረጣቸው ይታወሳል። 11 አካባቢ ደግሞ ትንሽ ጭላንጭል ታይቶ ነበር፣ ተስፋ ነገር በተለይ ወደ ህብረቱ ለመቀላቀል ያ ነገር ሳይቀጥል ቀረ። ኦልሞስት ምንድነው የተፈጠረው? ሁለቱም ቤተ እምነቶች እንደዚህ እያሉ የዚህ የካውንስሉ ኢሹ መጣ። እኔ እንዲያው መጨረሻ አንድ ቀን በበር ነው የገባሁት፣ በበር ነው የምወጣው አልኳቸው። እግዚአብሔር ለያዕቆብ መስላል ከላይ ነው የላከለትና ከላይ መስላል እሱ የላከ ከሆነ መውጣትም መውረድም ችግር የለውም። ሰው ተሸክሞን ካወጣ ግን ዞር ካሉ እንዴት እንወርዳለን አየር ላይ? ለምሳሌ እኔ አሁን ምን እላለሁ ብዙ ጊዜ ሰይጣን ራሱ ቢመጣ እኔ ሊከሰኝ በማይችል ነገር አንዳንድ ሰው ሲከሰኝ ያስቀኛል። ህወሓት 45ኛ ዓመት በዓል ሲያከብር እኔና ሙፍቲ ሄደን ነበር። ያን ጊዜ አሁን በህይወት የሌሉ አንዳንድ ሰዎችንም ሁለታችንም አነጋግረናል እና እዛ ስታዲየም ውስጥ ሲከበር በ17 ዓመት ጦርነት የሞቱ አካላቸው ምናምን የነሱ ፎቶ እንትን ብሎ መሪዎቹም ያለቅሳሉ፣ ህዝቡም ያለቅሳል። ያን ጊዜ ተጠራጥሬያለሁ። ይቅርታ መስፈርቱ ምንድነው? አረሳውም ግን አላነሳውም ነው። እኛ እንደ ሃይማኖት አባቶች አንደኛ የቃላት ጦርነቱን አቁሙ፣ ቀንሱ። ይሄ የቃላት ጦርነት ግን ወደ መሳሪያ በመሳሪያ ወደሚደገፍ ግጭት ከተዛወረ አሸናፊና ተሸናፊ አይኖርም። የበቀል ፍላጎት በነገራችን ላይ በሕክምና ባለሙያዎች ዘንድ በስነ አእምሮም ባለሙያዎች ዘንድ ከባድ ችግር ነው። ወንድሜ ምን ይላል? አንተ ወላሂ ጴንጤ ባትሆን እስካሁን በህይወት አልኖርም ነበር ይላል። እናቴን በድያት ብዬ ተጸጸትኩና ልብስን አውልቀተኛ አለች። ገብቷቸዋል አይደል? ልክ አውልቄ ስጨርስ ይረፍታ ልተኛ። እኔ እግዚአብሔር ፍቃድ ይመስለኛል አንቺን ማግባት፣ ግን እኔ እግዚአብሔር ፍቃድ ነው እንዲህ አይቻለሁ እንዲህ ሰምቻለሁ ብዬ ተጽዕኖ ላደርግብሽ አልፈልግም። ግን እኔን ካገባሽ ጥሩ አልጋ ፕሮሚስ አላደርግሽም። እኔ አላረግሽም? አዎ አይኖረኝም። መልስ በአንድ ወር ጊዜ ይሰጠኝ። ምክንያቱም እኔ የክርስቶስን ምጽአትና ያንቺን መልስ መጠበቅ እኩል አልችልም። ከየት እንዳመጡ እንጂ ፓስተር ምናምን የሚባል ሀሳብ አምጥተው ታወቀ ነበር። ከየት እንዳመጡ እንጂ እዚህ 1963 መጥተው የኔ ጓደኞች ፓስተር ያስፈልጋል አሉና ማን ይሁን ሲባል እሱ እንዳይሆን እሱ አይነ ይጨርሰናል። እንኳን ወደ ገሊላ ኢንተርናሽናል ሴሚናሪየም በደህና መጡ። ለ21ኛው ክፍለ ዘመን የሚመጥኑ ብቁ መሪዎችን በማፍራት ላይ የሚገኘው ሴሚናሪያችን እርሶን ለዘመኑ ብቁ ተወዳዳሪ ለማድረግ ሙሉ ዝግጅቱን አጠናቋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ባገኘንባቸው የትምህርት ፕሮግራሞች የዶክትሬት ዲግሪ የመማር ህልም ኖሮት ለመተው የተቃረባችሁ ገሊላ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እና በዶክተር ኦፍ ሚኒስትሪ የዶክትሬት ዲግሪ ፕሮግራሞች እርሶን ወደ ቀጣይ የትምህርትና ሙያ ደረጃ ከፍ ለማድረግ ተዘጋጅቷል። በዲግሪና ማስተርስ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት ተቋምን በመጽሐፍ ቅዱሳዊ የአመራር መርሆች ለመምራትና ስልታዊ እቅዶችን ለመቅረጽ፣ በክርስቲያን ቢዝነስ አድሚኒስትሬሽን ፋይናንስንና የቢዝነስ ስራዎችን እንዳደራ በመውሰድ በቅንነትና በሙያዊ ብቃት ለማስተዳደር፣ ክርስቲያን ሶሻል ወርክ በማህበረሰብ ውስጥ ያሉ ችግሮችን በእግዚአብሔር ፍቅርና ሙያዊ ክህሎት ለመፍታት፣ ክርስቲያን ካውንስሊንግ ሳይኮሎጂ ሰዎች በችግራቸው ጊዜ መጽሐፍ ቅዱሳዊ ጥበብንና ስነ ልቦናዊ መፍትሄዎችን በማቀናጀት ምክርን ለመስጠት፣ በባይብል ኤንድ ቴዎሎጂ የእግዚአብሔርን ቃል በጥልቀት በማጥናትና በመተርጎም ለቤተ ክርስቲያንና ለትውልድ አስተማማኝ መንፈሳዊ መሰረት ለመጣል መስፈርቱን የምታሟሉ በሙሉ ሲያሻው በርቀት አሊያም በቅዳሜ ወይም እሁድ ወይም የምሽት እንዲሁም በኦንላይን የትምህርት መስጫ ጊዜ ከመቼውም ጊዜ በላይ ጥራት ያለውን ትምህርት ከበቂ ኦንላይንና በአካል አንብቦ የማይጨርሱት ቤተ መጽሐፍ ጋር ተዘጋጅቷል። ለ21ኛው ክፍለ ዘመን መሪዎች የሚመጥን የትምህርት ካሪኩለም፣ ምቹ የመማሪያ ክፍሎች፣ በዘርፉ በአገር ውስጥና አገር ውጭ በትምህርት ጥናትና ምርምር እንዲሁም በማማከር የበርካታ ዓመታት ልምድን ያካበቱ መምህራንና አማካሪዎችን ይዘት እርስዎን እንጠብቃለን። አድራሻችን አዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ በአጭር የስልክ መስመር 9720 ወይም 0986 50 50 50 ደውለው አሁኑኑ ይመዝገቡ። ከአዲስ አበባ ውጪ በሐዋሳ፣ ሆሳና፣ ዲላ፣ ቡታጅራ፣ ወላይታ ሶዶ፣ ባሌ ሮቤና ሐረር ካምፓሶቻችን ጎራ ብለው ብቁ የ21ኛው ክፍለ ዘመን መሪ መሆን የሚችሉበትን እድል
ወደ እርስዎ ቅርብ አድርገናል። ርቀት ሳይገድቦ በተመቸው ስፍራ ሆኖ ለመማር በኦንላይን አማራጭ www.galilaseminary.com/register ብለው ወይም ስክሪኑ ላይ ያለውን QR ኮድ ስካን በማድረግ አሁኑኑ መመዝገብ ይችላሉ። ለተጨማሪ መረጃዎች የማህበራዊ ሚዲያ ገጾቻችንን ይጎብኙ። የጠቢባን ጆሮ እውቀትን ትፈልጋለች። ገሊላ ኢንተርናሽናል ሴሚናሪየም። ቲንክ ፓስተር ምናልባት ያው ቀደም ብሎ ቦሊሳ እንዳነሳው አንደኛ በነበሩት ከ10 ዓመት ውስጥ ኦልሞስት በየአመቱ አንዳንድ ነገር አይጠፋም ለውሳኔ የሚያስቸግር በተለይ ለአመራር ለሆነ ሰው ትንሽ ቻሌንጅ የሚያደርጉ ነገሮች ሲፈጠሩ አስተውለናል። ቀደም ብለውም የአጋር አባል የሚለውም የመጀመሪያው የ32ኛ ጉባኤን ለማስፈጸም ራሱ የነበረው ተግዳሮት አለ። በአመቱ ደግሞ የተፈጠረው የእነሱን መቀበል ሀሳብ ቀይረው ነው ምንድነው የሚለው ውዝግብ ነበር። አንድ አመት ደግሞ ሻገር ስንል እንደው ትንሽ ተስፋ ያየንባቸው አንዳንድ ጉዳዮች ነበሩ። በተለይ የአንጋፋዎቹ የቃለ ሕይወትና የመካነ ኢየሱስ ቤተክርስቲያንም እንደዚሁ ከህብረቱ ጋር ግንኙነት ማቋረጣቸው ይታወሳል። 11 አካባቢ ደግሞ ትንሽ ጭላንጭል ታይቶ ነበር ተስፋ ነገር በተለይ ወደ ህብረቱ ለመቀላቀል አንዳንድ መድረኮችን እንደማስተውሰው እኔም ዶክተር ኢያሱ ራሱ አዲስ አበባ ስቴዲየም ተገኝተው ትንሽ ተስፋ ሰጪ የሆነ ንግግር አድርገው ነበር። በኋላ ላይ ያ ነገር ሳይቀጥል ቀረ። ኦልሞስት ምንድን ነው የተፈጠረው? እስቲ ያስታውሱ። አንደኛ ከነሱ ከህብረቱ የወጡት እኔ ሳልገባ በፊት ነው፣ ከኔ በፊት ነው። እኔ እንደመጣው እንደውም አንድ ስብሰባ ኤገስት ላይ አድርገን ነበረ። የዚህ የ32ኛውን ነገር እንትን ከማለታችን ጋር ወይም ከዙ በፊት ይመስለኛል ቀድሞ የቦርድ አባል ሆኖ የሰሩ እነዚህ ከነዚህም ቸርቾች ነባሮቹን ነጋሽ ገዳሙም ጭምር ነበሩ በህይወት እና የኢትዮጵያ ወንጌላውያን ቤተክርስቲያናት ከየት ወዴት የሚል ወረቀትን ያቀርቤ ነበር። ከዛ በኋላ ተመለሱ ክፍተት ይኖራል በኋላ የሚል ነገር ተናገር። የወጡበት ምክንያት ይለያያል። ሁለቱ መከነስ ይሄ ካልተሻሻለልኝ ብላ ያ ሁሉ ተሻሽሎላት ነው የወጣችው። ቃለ ሕይወቶችም ወጥተዋል። እኔም ኢትዮጵያ ሙሉ ወንጌል ሆኜ እኔ ጋም ተመቶ ነበር። እኔ አንወጣም ነው ያልኩት። እኔ መጀመሪያ መስራቾቹ 9 ናቸው። ከ9 ሁለቱ ቀደም ብሎ እንዳልኩት ወጡ። የራሳቸው ሪዝን ይኖራል። ግን በኋላ እንዲመለሱ በተነጋገርንበት ጊዜ የቃለ ሕይወትም ጠቅላላ ጉባኤ ወስኗል። የመካነ ኢየሱስ ካውንስል የሚባል አለ። ካውንስሉ ወስኗል እና ኢያሱ መጥቶ እዛ የተናገረው ኦልሬዲ ተወስኗል ብሎ ነው። ስለዚህ እንደዚህ ተወስኖ እያለ ሊመለሱ ለምሳሌ እኔ አንዱ የሚያልኳቸው ይሄ ክፍተት ሌላ ነገር ይፈጥርብናል እና ተመለሱ ብዬ ያልኩትን አሁን ቃል በቃል እዚህ አልጠቅስም። በኋላ እኔ የጠረጠርኩት እኔ የፈራሁት ደረሰ ማለት ነው። ሁሉም አንድ ላይ ተጠርተው ካውንስል ይቋቋም ተባለ። በዛ ጊዜ የነበረኝ አቋም ያነሳው ጥያቄ እንግዲህ የሚያውቀው ያውቃል። እንግዲህ በኋላ ደግሞ እኔ በተለይ አዋጁ ሲወጣን አዋጁን ካየው በኋላ ነው ትንሽ በዚሁ መሰረት ከሄደ ችግር የለውም ወደሚለው ይርኩት። በዛ ምክንያትም ብዙ ስም ወጥቶልናል አስታውሳለሁ። እሱ ወደፊት የምናየው ይሆናል በታሪክ አጋጣሚ። ህብረቱ ግን አባቶቻችን እንግዲህ በነገራችን ላይ ህብረቱ እንዲመሰረት በጣም ዋጋ ከከፈሉ ሁሉም ቤተ እምነት ውስጥ አሉ፣ ግን ለአደጋም የተጋለጡ አሉ። አሁን ቄስ ቡድና ለምሳሌ ሌላም ሪዝን ደርግ ቢኖረውም አንዱም እሱ ነው አንዱ ሪዝን የህብረቱ። ከቃለ ሕይወትም እነ ዶክተር ሙላቱ ባፋ ሌሎች ከእነ ብርሃኑ ደረሰ ጥላሁን ኃይሌ የሚባል የባሌ ሰው ናቸው እሳቸው። እነዚህ ከባፕቲስቶች የምነጋሽ ስን ተስፋዬ ደግሞ ኤሚኬሲ እነ ዶክተር ተስፋ ጽዮን ነጋሽ ሚሊዮን ከሙሉ ወንጌል ደግሞ እነ ዶክተር ፓስተር ተስፋ ወርቅነህ እነ ዶክተር ንጉሴ እነዚህ ከሁሉም ቸርች አምነው ተነጋግረው ነው እና እንትን የሆነው። እኔ እንግዲህ በ1968 ስብሰባ ሲካፈል እኔ የ18 ዓመት ወጣት ሆኜ ነው የተገኘሁት። አዳማው ማለት ነው የአዳማው ስብሰባ ማለት ነው ባይብል አካዳሚ የተካሄደውን እና በኋላ እንግዲህ ሁለቱም ቤተ እምነቶች እንደዚህ እያሉ የዚህ የካውንስሉ ኢሹ መጣ። አሁን ማለት ወደ ህብረቱ መመለስ ይጠቅማል አይጠቅምም ቅርብ ጊዜ ድረስም ተነጋግረን ነበር እንዲመለሱ እኛ
በእኛ በኩል መቼውንም ክፍት ነው ብለናል። ግን ህብረቱ እንግዲህ ካውንስሉ ሲመጣ የዛሬ 2 ዓመት አንዳንድ ነገሮች በእርቅ ተስተካከሉ እንጂ እንዲያውም ህብረቱ ፈርሷል ተብሎ ታች ደቡብ ኢትዮጵያ ላይ ዘመቻው ከባድ ነበር እና ማንም አያፈርስም ሊፈርስም አይችልም። በእግዚአብሔር ሀሳብና ዓላማ የተቋቋመ ህብረት ነው። ፈረሰ የምትሉ ራሳችሁ እግዚአብሔር ያፈርሳችኋል ብያለሁ እኔ። በኃይል ተናግሬያለሁ በኃይል። ስለዚህ አንዳንድ ጊዜ ሰዎች ምክንያቱም በማታውቁ ምክንያት የማይሆን አይነት ነገር ውስጥ ይሄዳሉ እና ቀላል ቻሌንጅ አልነበረም። እንግዲህ ቀጥሎ በተለይ ከ2012 በኋላ ያ መጀመሪያ እኔም ስመጣ እንደምታውቀው በሀገር ላይም የመጀመሪያ አስቸኳይ ጊዜ አዋጅ የታወጀበት ጊዜ ነው። የመንግስት ለውጥ እንቅስቃሴው ከባድ ነበር። ከዛ በኋላ የዚህ የሰሜን ጦርነት መጣ። ከዛ ኮሮና መጣ። ከባድ ነው። እያንዳንዱ አመት ቻሌንጁ ከባድ ነው። ትዝ የሚለኝ ቄስ አለሙን ያው በጤንነት ምክንያት ስንሸኝ እሳቸውም ስንሸኝ የኔን ሲቀበሉ ግብዣ ነበር ካፒታል ሆቴል ላይ ይመስለኛል ካልተሳሳትኩ እና ሰው ቄስ አለሙ እንግዲህ አባት ናቸው ምናምን ሲል አዎ ቄስ አለሙና እኔ በሊደርሺፕ ስታይላችን ላይ እንችላለን፣ ግን ባስተምሮም በሌላም ነገር ብዙ ልዩነት ያለን አይመስለኝም። እንግዲህ እስካሁን የእሳቸው ማንነት አስፈልጎ ይሆናል። አሁን ግን እንግዲህ ለዚህ ደግሞ የኔ ማንነት ነው ብያለሁ። ያው ብዙ ጊዜ በህይወቴ ውስጥ ቅድም እንዳልኩት ከ15 ዓመት ጀምሮ ወይም ከልጅነቴ ብዙ ቻሌንጅ ውስጥ ነው እኔ የማልፈው። እጣ ክፍሌ ሆኖ አሁን ሙሉ ወንጌልም ቢሆን በጣም ከባድ ችግር ነበር 10 ዓመት የቆየ። ልክ ሲያልቅ ሲፈታ እኔ ጨረስኩ ማለት ነው። እና አሁን አዲሱ ፕሬዝዳንታችን ፓስተር ደረጀ ታፈሰ ሲመረጥ የህብረቱ ማለት ነው እና በል አንተ ዘመን እንደ ዳዊት አይሆንም የሰለሞን ይሆናል የሰላም ይሆናል ብያለሁ። የኔ በአብዛኛው በጦርነት ነውና ስለዚህ እያንዳንዱ ላይ በጣም እንደውም አንዳንዱን ያላነሳናቸው ብዙ ስላለ በአመት አንዳንድ እንኳን ቢጠቀስ ብዙ ነው ያለው። ሌላ ደግሞ ፓብሊኩ የማያውቀው በውስጥ ደግሞ በተለይ ከሁለተኛው የመጀመሪያው ተርም ከኔ ጋር የነበረው ቦርድ ያው ደህና በኔ እድሜም የነበሩ ነው። ሁለተኛ ላይ ወጣቶቹ መጡ። ስታይላቸው አልተገናኘም ከኔ ጋር። እንደዚህ ብቻ ቀላል አልነበረም። ግን እኔ እንደ ድሮ ቢሆን ሂድ በቃ ምናምን ብዬ ሄድ እችላለሁ። ግን የህብረቱ የነበረበት ቻሌንጅ በትኖ መሄድ ወይም ዘር በሉ በቃ ብሎ መሄድ እንደማይሆን ስለገባኝ ዋትሶኤቨር እና እኔ እንዲያውም መጨረሻ አንድ ቀን በበር ነው የገባሁት፣ በበር ነው የምወጣው አልኳቸው እና ጠቅላላ ጉባኤ ተጠርቶ መጀመሪያ ኦዲት ተደርጎ ሁሉ ነገር አልቆ፣ ምክንያቱም አንዳንድ ጊዜ ምንድነው ጴንጤ ሀሜተኛ ነው። አንተን ያመሃል እንትኑን በደንብ ጨርሰህ ይኸውልህ እኔ በሙሉ ወንጌልን በነበርኩ ጊዜ ገደራ ገዝቼ 5000 ካሬ አያት ላይ መሬት አስገኝቼ ሌላ ቦታም አድርጌ ሲሄድ አንዳንድ ጊዜ ሲመጣ አንዳንድ አዳዲስ አመራር ረጋ ብሎ አስቦ ባጀት በአግባቡ መጠቀም ሲገባው በለው ብሎ ሲያልቅበት ባዶ ካዝና አስረክቦን ይልዋል እንደ ፖለቲካ ሰውና እኔ ኦዲት ተደርጎ ነው ብዬ ያው እንደሱ ብዬ በደስታ ነው የጨረስኩት። በጣም ደስ ብሎኝ ነውና ሌላው ብዙ ሰው የማያውቀው አንድ ነገር አለና ያኔ አሁን ሰከንድ ዙር ላይ እንደዛ እንችላለን። እኔ ወደ አንድ ቦታ ስመጣ ሁልጊዜ መፈክር አለኝ። እኔ አስተማሪ ነኝ። ሊደርሺፕ አስተምራለሁ፣ እኖራለሁም አስተምራለሁ። ማንኛውም ሰው አሁን ይለፈልፋል፣ አይኖርም። ምራ ብትለው አይመራም። ቲዎሪውን ሸምድዶ የሚያወሩ ሰዎች አሉ። እኔ ማቃቸው ግን መከራ ማይችሉ ብለው ትቶ የሚሄዱ አሉ። ምንድነው የምለው እኔ ፕላን ዩር ዲፓርቸር ዘ ዴይ ዩ ቢጊን የሚል ፍልስፍና አለኝ። ወደ አንድ ቦታ መጥቼ ስቀመጥ መውረጃዬን አስባለሁ። ፕላን አቅጄ ነው የምቀመጠው ማለት ነው። ወይም አንድ ሰው የኔ ረሳውቱ ያስታወሰኝ ወደ ላይ የወጣህበትን መሰላል እየቆረጥክ አትውጣ መውረጃ ታጣለህ ብሏል ጻድቁ ብሎኛል አንድ ሰው። እኔ ግን የማስታውሰው እግዚአብሔር ለያዕቆብ መሰላል ከላይ ነው የላከለትና ከላይ መሰላል እሱ የላከ ከሆነ መውጣትም መውረድም ችግር የለውም።
ሰው ተሸክሞን ካወጣ ግን ዞር ካሉ እንዴት እንወርዳለን አየር ላይ? እና ስለ ሙሴም ሳጠና ሙሴ በእግዚአብሔር ትእዛዝ ወደ ተራራው ይወጣል፣ ይወርዳል፣ ይወጣል፣ ይወርዳል። መጨረሻ ተራራው ላይ ነው ና ብሎት እዛው። በኋላ እኮ ህዝቡ ማመን አቃተው እኮ ሙሴ መሞቱንና እግዚአብሔር መጥቶ ለኢያሱ ባሪያዬ ሙሴ ሞተዋል፣ አንተ ተነሳ ነው። እና አንዳንድ ጊዜ ሊደርሺፕ ያው ቻሌንጅ ነው። የትኛውም የሊደርሺፕ ያው እንደሚኖርህ ተጽዕኖ ድረስ ነው ሰው አንተን እንትን የሚለው። በጣም የሚገርመኝ ግን አንዳንድ ጊዜ ምንም የማያውቅህ ስለ አንተ ምንም የማያውቅ ሰው ሰይጣን፣ ለምሳሌ እኔ አሁን ምን እላለሁ ብዙ ጊዜ ሰይጣን ራሱ ቢመጣ እኔ ሊከሰኝ በማይችል ነገር አንዳንድ ሰው ሲከሰኝ ያስቀኛል። ሰይጣን መጥቶ አሁን ማስረጃ ማቅረብ አይችልም። እና እኔ ሰይጣን በገንዘብ ፍቅር ሊከሰኝ አይችልም፣ በፍርሃት ሊከሰኝ አይችልም እላለሁ። እኔ ስለ ራሴ ሁሉን አላውቅም። እና አንዳንዱ ለካ ራሱ በዛ የሚፈተን ሰው አለ። አንዳንድ ሰው ሁሉን ነገር ከዛ የሚያያይዘው እሱ ችግር አለበት፣ የዛ ችግር ተጋላጭ ነው። የሆነ ጊዜ በሚሊዮን ተብለው ነበረ። ምን በዛ እንደውም ሚሊዮኑን በዛ ያርጉልኝ ፓስተር ሳዲቁ ይሄን ያህል ሚሊዮን ተቀብሏል ሲባል ለምን እቺ ሚሊዮን ብቻ ትንሽ በዛ ያለ ሚሊዮን ያርጉልኝ? አዎ እንትን እኮ ነው። ምን መሰለ አንዳንድ ሰው ራሱ ፈጥሮ ራሱ የፈጠረውን ውሸት የሚያምን ሰው አለ። ይሄ በቃ ሲናገረው ማመን አይፈልግም። ያችኑ መልሶ የእቺ አሮጌ ክራር ዘፈናለች አይደል? እሷን ይዘፍናታል። አዎ እና እንትን ነው ማለት ግርም ይላል። እኛ ለነገሩ ጳውሎስ ምን አለ? ማንም ትምክህቴን ከንቱ ሞት ይሻለኛል ያለው እኮ ቆሮንቶሶች በይሁዳ ለተራቡ ሰዎች ገንዘብ ፈንድሬስ ያደረግ የመቄዶንያ ሰዎች እንተባበር ብሎ ይለምኑታል። ድሃ ናቸው ብሎ እምቢ ብሎ እሱ ቆሮንቶሶች ደግሞ ሀብታም ናቸው ብሎ ያሰባቸው ይተቹት ይፈልጋሉ። ያደርሳል። አው ከኔ ጋር ነገሌ ታማኛሉ ነገሌ ያሉ እና አንዳንድ ሰው ራሱ ችግር ያለበት የዛ አይነት ፈተና ያለበት ሰው አንተን ይገምታል። እኔ አሁን አንዳንድ ሰዎችን አውቃቸዋለሁ ማለት ሳትፈልግ አንዳንዴ ስለ አንዳንድ ሰው ታጠናልና ለምሳሌ አሁን እኔ አንዱን ሰው እንደዚህ ብያለሁ። አሁን መታረጀ በሚወዱ እነዚህኛዎቹ አንዱን ሰው ብያለሁ፣ አንተ ማትረባ ተብለህ ነው ያደግከው አልኩት። እና የኢንፌሪቲ ኮምፕሌክስ የሚያጠቃቸው ሰዎች በህይወት መኖራቸውን ተንጠራርተው ሌላ ሰው ሲሰድቡ ነው የሚያውቁት። ምክንያቱም ምንም ፍሬ የላቸውም። አለው ለማለት በቃ እኔም አለው አትርሱኝ አይነት ይተኩሳል። ገብቷል? ጦር ሜዳ ያልዋለ በቃ ቀረርቶ ያበዛል። ስለዚህ ፉከራ ላይ ያለና አንዳንድ ጊዜ መጽሐፍ ቅዱስ ውስጥ እኔ አንድ አስተማሪ ሊደርሺፕ ሲያስተምረን how to handle criticism ብሎ ወረቀት ነገር ሰጠን። ከዛ በኋላ ገላትያን ሳነብ ሐዋርያ ጳውሎስ 5 አይነት ትችት እሱ ላይ ሰዎች ያቀርቡ እንደነበር አየሁ። ለምሳሌ አለመገረዝን የሚሰብከው ርካሽ ተወዳጅነት ለማግኘት ነው። አብዛኛው በዛን ዘመን ዓለም የነበረው ሰው ያልተገረዘ ስለሆነ ወንዱ፣ ስለዚህ አሕዛብ እንዲወዱት ነው ሲል ምዕራፍ 1 ላይ ምን ይላል? እኔ አሁን ሰውን ወይስ እግዚአብሔርን ያሰኛለሁን? እኔ ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ይላል። ቀጥሎ ደግሞ ሰከንድ ሃንድ እኮ ነው የሚሰብከው እሱ ከነ ጴጥሮስ የሰማው ሲሉ እኔ ከሰው አልተማርኩም ይላል። አሁን ሰው ከሰው አልተማርኩም ሲባል ከሰው መማር የሚከለክል ይመስላል። መልስ ይሰጣል። ይህ ቆዩና ደግሞ እሱ እኮ ወላዋይ ነው ይላሉ። ምንድነው ወላዋይ የሚሉት? ቲቶ እንዳይገረዝ ይቃወማል፣ ጢሞቴዎስን ግን ያስገርዛል። ጢሞቴዎስ ሀፍ አይሁዳዊ ስለሆነ ነው። ልብ አድርግ። በዛ ለነበሩት አይሁዶች ብሎ ነው ያስገረዘው አይደለም የሚለው ወላዋይ ነው ይላል። ቆዩና ደግሞ እሱ እኮ ከዋነኞቹ ሐዋርያት ጋር ጠበኛ ነው አሉ። ኧረ እኔ በቃ ሲሄድ እኮ አግኝቻቸው ከ14 ዓመት በኋላ ሰብኩን አሳውቄ ቀኝ እጃቸው ለእኔና ለባርናባስ ሰጥተናል፣ ጠበኛ አይደለሁም ይላል። ከዛ ቆዩና ደግሞ ኧረ እሱ አሁንም ውሸቱን ነው እንጂ ይሰብካል መገረዝን ይላል። ለምን አሉ መሰለህ? ከብዙ ዓመት በኋላ ኢየሩሳሌም ሲመለስ ትዝ ይላችሁ እንደሆነ ሰው ስላንተ በጣም አይሁዶችን ይሄን ቦታ እንደምሰጥ ተወርቷል፣ ስለት ያለባቸውን ሰዎች ይዘ መቅደስ ግባ ብሎት የታሰረ ጊዜ ማለት ነው። ስለዚህ ብሎ አቃተውና ምዕራፍ 6 መጨረሻ ላይ ምን ይላል? እኔ የኢየሱስን ማህተም በስጋዬ ተሸክሜያለሁ፣ ከእንግዲህ ወዲህ አንዳች አያድክመኝ ይላል። አንዳች እንኳን
ምን ማለት ነው ይሄ? በዚህ በላቲኑ ስቲግማ ወይም ስቲግማታ ይባላል እና በጥንት ዘመን ሰዎች በ5 ምክንያት ሰውነታቸው ላይ ምልክት ይደረጋል ወይ በሚለብሱት ይታወቃሉ። እና ምን እያለ ነው? የኔን ለክርስቶስ ያለኝን ፍቅር፣ ታማኝነት፣ ንጽህና የምትጠራጠሩ ከሆነ ብሎ እንግዲህ 2 ቆሮንቶስ 11 ላይ ስንት ጊዜ በበትር ተመታ፣ ስንት ጊዜ በድንጋይ ተወገረ እና ምናልባት ጳውሎስ ልብሱ እንደዚህ ቢያወልቅ ሰውነቱ በሙሉ እስካር ነው። የኢየሱስን ማህተም ጠባሳ በጠባሳ ነው እንጂ ጭንቅላቱ ስንት እና ማህተም ተሸክመ እንግዲህ ሰው ለዚህ ነው ወይ ለመጥፎ ሞቲቭ ብሎ ይሄን ያህል አደጋ ማን ነው ፌስ የሚያደርገው? እና በመጥፎ ቅን ባልሆነስ መንገድ ሄደ ትኖራለህ ወይ? እግዚአብሔር እኮ አለ ይፈርዳል አይደለም እንዴ? እና አንድ ጊዜ አንድ ጥቅስ ትዝ አለኝ። እንደዚህ አይነት ሰዎች ሲያጋጥሙኝ እናቱን የማይባርክ እና አባቱን የሚረግም ትወልዳለህ ይላል። ምሳሌ ላይ ነው። እና ለራሱ ንጹሕ የሆነ ከርኩስ ያልጠራ ትወልዳለህ ይላል። እና አይኖቹ ከፍ ከፍ ያሉ ለራስ የተለየ ግምት ይሰጡና አንዳንድ ሰዎች ስምም ሰጥተው ለራሳቸው አንዳንዶቹ እኮ ቤተ እምነት መሰረት ነው ብለው እኮ 15 ዓመት ቆይተው 15 አባል የሌላቸው አፍ አለኝ ብሎ ሲናገሩ ወደ ታች እንትን ነው። አንዳንድ ጊዜ የሚንጠላጠሉት ለምን መሰለ? መልስ እንድትሰጣቸው ነው። መልስ እንድትሰጥና ያው ትኩረት እንድትሰጣቸው ነውና አሁን ራሱ እኛዋን ምን ተዋት ይሻላል። እኔ ማቀው አለ ለገንዘብ ብሎ የአባቱን ስም ባጎቱ የለወጠ ሰው አለ እኔ ማቀው። ስለዚህ እንደዚህ አይነት ሰው ስለ በገንዘብ ቢያወራ እና ስለዚህ ኦሬዲ ብዙ ነው ቻሌንጆቹ። ምናልባት ግን ያ እንግዲህ እንደ ሊደርሺፕ ሁሉ ጊዜ ከቻሌንጅ ውጭ አይደለም። በትክክል መተቸት ያለ አይደለም። ባይብል ኮሌጅ ሳስተምር አንድ ጊዜ ምን አልኳቸው ልጆቹን፣ ለካ እኔን ሲያመጡኝ ተፈራርመን እሱ እንዳይመጣ እንዳያስተምረን እንበል ይላሉ። ተማሪዎች ናቸው ተማሪዎች። አሁን ከዛ ከምዕራብ አካባቢ እንትን የመጡት ከደቡብ የመጡት ስለሚያውቁኝ ግድ የላችሁም መጀመሪያ ሳታውቁት፣ አንደኛ ጽሕፈት ቤቱም አይቀበላችሁም፣ ዋና ጸሐፊው አይቀበላችሁም፣ ሁለተኛ ለእናንተም ጥሩ አይደለም። እስቲ አንድ ክላስ እንደው አንድ ሳምንት ሲያስተምር ይሁንና ከዛ በኋላ እኛም እንተባበራችኋለን። አይ እሱ ማስተማር አይችልም አሉ፣ ይሳደባል አሉ። ከዛ እኔ ላስተምር ስገባ ፓስተር ተስፋዬ ምን አለ፣ አሁን ይኸው ጋሽ ጻድቁ ሊያስተምራችሁ ነው ሊደርሺፕ ኮርስ፣ እሱ እንግዲህ እንደኔ አይደለም ግልጽ ነው የሚናገረው ምናምን ብሎ አስታወቀኝና ክላስ ሰጠው። ከዛ 2-3 ጊዜ ክላስ ካገኘሁ በኋላ ስለ ጋብቻ ያስተምረናል። ምክንያቱም ሊደርሺፕ ፋሚሊና ሜሬጅ የሚል ስላለ ከዛ አንዳንዶቹ አሁን በጣም ወዳጆቼ ናቸው፣ አገልጋዮች ናቸው። መጥተው ይቅርታ ምናምን አሉ እና በኋላ አስተምሬ ስጨርስ ይመስለኛል እስቲ ማን ስለኔ ምንድነው የምታስቡት? ጻድቁ ማን ነው የምትሉት? ምናምን ብዬ ጠየቅኳቸው። ከዛ አንዱ እኔ እንደዚህ ነው። ከዛ እኔ ደግሞ እግዚአብሔር ይቅር ይበለኝ ያው እንትንም አለ እኔ ደግሞ ከነመወለድ መላክ ማልኩት ተማሪው አላውቀውም። እኔ ለምሳሌ ያን ጊዜ መለስ ነው የነበር አይደለም እና መለስን የሚጠላ ስንት ሰው አለ እና ግን መለስ ያን ጊዜ እሱን አያውቀውም። አሁን ዶክተር አብይን ለምሳሌ የሚሉ ሰዎች አሉ። መኖራቸውን አያውቅም ሰውየው። እርሱ አያውቁትም፣ ያን ልጅ አያውቁትም። እኔ አላውቀውም ከነመፈጠሩም እሱ ነው የሚያውቀኝና አንዳንድ ጊዜ ምን መሰለህ አንተ ማታውቀው ሰውየው ሊያውቅ ይችላል። ግን እኔ ምን እላለሁ አንዳንድ ጊዜ ወርቃማ ቅባት የሚባል አለ አይደለም፣ ሲቀልዱ ወርቃማ ቅባት፣ የኔ ወርቃማ ቅባት የሚተቹኝ ሰዎች ናቸው እላለሁ። እነሱ ባይኖሩ በቃ ደህና ነኝ ማለት ነው። ሲተቹኝ አይ ደህና ነኝ እግዚአብሔር ይመስገን እላለሁ። ትዝ ይላችሁ እንደሆነ አንድ ሰው አሁን ከሀገር የጠፋ የወጣ ሰው አለ። ተነስቶብኝ ነበር አንድ ጊዜ። ከኔ ጋር 15 ደቂቃ እኮ አልቆመም ሰውየው። እነዚህ በየአመቱ አሉ። በነገራችን ላይ በየአመቱ እግዚአብሔር ይሰጠኛል። እንደ አክሊሌ ነው የምቆጥራቸውና ህይወት አለኝ ማለት ነው። ደህና ነኝ በቃ። እየሰራው ነው ማለት ነው። ምክንያቱም ሁሉም ሰው ከላሰኝ
እንግሊዝ ጨው ነኝ ወይስ ገፋና ሁሉ ሰው ሊወድሽ አይችልም። ልክ ነው። ግን ዋናው ነገር ጌታ ምን ይላል፣ እግዚአብሔር ምን ይላል፣ እግዚአብሔር ፍስ ምን ይለኛል። ራስን መመርመር ምን ጊዜም ሁሉ ጊዜ ራስን መጠየቅ ጥሩ ነው። ምክንያቱም ሰው ነኝ። አንዳንድ ጊዜ ምንድነው የሚሉት ብላይንድ ስፖት የሚሉት አለ ሊደርሺፕ ውስጥ እና የራስን አለማየት ችግር ቢኖር ትንሽ ትነቃለህ። አየህ ግን አንዳንዱ ይጣባሃል። ለምሳሌ በቆሬ መቃወም ጠፍቷል ይላል አይደለም? ዘኍልቍ 16 ላይ ቆሬና ዳታን አብሮን አስተባበሩና ለምን መሰለህ? እነሱ እኛንን በኩር እኛንን ዋነኛ የሚሉት እነሱ ሙሴ ላይ አይደለም በዋናነት የተነሱት አሮን ላይ ነው። እና ሙሴ ምን አለ? ለመጀመሪያ ጊዜ ሙሴ በጣም አዝኖ ሲናገር እዛ ላይ ነው እኔ የማነበው። አይናችንን ልታወጡ ትፈልጋላችሁ አሉ። በላችሁን ንጮረተኒ ብለዋል በኦሮምኛ እና አኘካችሁን በላችሁን አይናችንን ማውጣት ነው የቀራችሁ ምናምን ሲሉ ሙሴ ምን አለ? አምላኬ ሆይ እኔ ከነሱ አህያ እንኳን አልተመኘሁም አለ። እንግዲህ አህያ ሚድል ኢስት ውስጥ እንደ በሽ ነው ታውቃለህ። አህያ እንኳን አልተመኘሁም አለ። በጣም በጣም ስሜቱ የተጎዳውና እንደ ኖርማል ሰው አይሞቱም ብሏል። ያው መሬት ተከፍታ አወጣቻቸው እና አሁን ተከፍታ አትውጣቸው ይሆናል። ግን ኦልሬዲ የተዋጡ አሉ። ግን ምን ለማለት ነው? አንዳንድ ጊዜ እግዚአብሔርን መፍራት ያስፈልጋል። የምትናገረውን ነገር ማወቅ አለብህ። እኔ አንተ ብለህ እኔን የምትለኝን ጌታ ካላለኝ ወዮ ሌላ አንተ ነው። ምክንያቱም እግዚአብሔር ነው መጀመሪያ። ጳውሎስ ምንድን ነው? እኔ በራሴ እንኳን አልፈርድም፣ ስለ ራሴም አላውቅም፣ በእኔ የሚፈርድ ግን ጌታ ነው አይደለም ያለው? በልብ የተሰወረውን የሚያውቅ እሱ ነው። እና አንዳንድ ጊዜ ልክ በቃ ሁሉን ነገር እንደሚያውቁ አድርገው ስለማያውቁት ሰው የሚያወሩ ሰዎች ምንድነው አጀንዳቸው ሲባል ሳምሃው ሰው የሚያውቀው የሚወደው ሰው አለ። ስትንጠላጠል ግማሹ አሁን መልሶ ይሰድባል። ያም ደስ የሚላቸው ሰዎች አሉ። ገብተዋል። ቪወር ያገኛሉ እነሱ ማለት ሪአክሽኑ ስሜት እንትናቸው ነው እንዴ? ቪወር አቴንሽን ያገኛሉ፣ ቪወር ያገኛሉ። እኔ አላቅም እንጂ ገንዘብም አለው ዩቲዩብ ይሰጣል አሉ። እሱን ዮሐንስ በደንብ ያውቀዋል። እንደዚህ ነው። እሺ በ2012 በኮሮና ወቅት ለነበረው ችግር መፍትሄ ለመስጠት ወጥተህ ለመጀመሪያ ጊዜ የለመንክበት ጊዜም ነበረ። እና ያለቀስኩበትም ሳላቅ አለቀስኩና ኖሮ የነበረ የሙሉ ወንጌል ሰው ድሮ እኔ ገና ወንጌላዊ ሲሆን ሽማግሌ የነበረ አዲስ አበባ ሙሉ ወንጌል ደንግጦ የሙሉ ወንጌል አገልጋዮች መስሎታል እሱ። እና ፓስተር ጻድቁ አለቀሰ። ምን የኛ ቤተክርስቲያን የለም እንዴ ስለ አይ አይደለም ለሁሉም ነው የሚለምነው ተባለ። ለምኛ አላቅም እኔ that was the first time። ለምንድን ነው እንደዛ ስሜት ተሰማኝ? የሆነ አገልጋይ በቃ ችግር ውስጥ እንዳሉ ሰማው። አንዳንዶቹ በእድሜ በጤንነትም እንደዛ ያሉ አይ ቲንክ ወደ 2000 ለሚሆን አገልጋይ ነው እኛ ለ3 ወር የሚሆን ቀለብ እግዚአብሔር ረድቶን ድጋፍ ከውጭም ከውስጥም አግኝተን ያከፋፈል ነው። አዎ እንደው ግን እንደ መሪ እና እንደ አገልጋይ በህብረት እንዳናመልክ ሲከለከል እንደው የተሰማህ ነገር እንዴት ነበረ? ያው ኮሮና ነው ለኛ ተብሎ ነው። ምን እንግዲህ እኔንም ሞከረኛለች እኮ ማይልድ ነበረ እንጂ ወላይታ ሄጄ 50ኛ ዓመት ነው መሰለኝ ሲያከብሩ 50ኛ አይደል 25ኛ ዓመት ሲያከብሩ ወላይታ ሶዶ ሙሉ ወንጌል ሄጄ አልተጠነቀቅኩም። ለካ እዛ ሄደን ከመጣ ነው ከ5 ሰው በላይ ተያዝን። በቅለው ለክዳን ተይዟል። እኔ ተይዣለሁ ብዙ ሰዎች እና እንደው አይጉዳችሁ እንጂ እንኳን አንፈራፍራችሁ ብሎኛል አንድ ሐኪም ጓደኛዬ። እና እኔ the first 5 days በጣም ከባድ ነበር። ባለቤቴ ተጨንቃ በቃ ወደ ላይ ወደ ታች እና በኋላ እንትን ሆነ እንጂ ከባድ ነበር ጊዜው። ምክንያቱም የግድ ያው እንትን ካልተባለ ስፔስ ካልተሰጠ መስፋፋቱ አደጋው ይቀጥላል። በጣም ከባድ ነው። ያው ወንጌል ሊቆም ነው ወይስ እንዴት ነው የሚል ስጋት እንደመሪ ገብቶኛል። እኔ ምንም እሱን እንግዲህ
በሌላ መንገድ ማገልገልን ያኔ ነው የተማርነው እኮ። ትክክል ነው። እውነት ነው። ከሱ ቀጥሎ ከኮቪዱ ቀጥሎ ደግሞ የሰሜኑ ጦርነትም ይነሳል። ይህ ሁሉ እርስዎ ህብረቱን በሚመሩበት ጊዜ ነበረና የዛን ጊዜ የነበረው እንደ መሪም እንደ ግለሰብም እንደ አንድ ዜጋም ደግሞ ሁኔታው የሚከብድና የሚያም ነበረ። ከዛ ቀጥሎ ደግሞ እርስዎ በሚመሩት ህብረትም ትግራይ ክልል ባለውም ህብረት ወይም ትግራይ አካባቢ ባለውም ህብረት መካከልም ደግሞ ግንኙነቱ እንዴት ሆነ? አሁንስ እርስዎ እስከነበሩበት ጊዜ ድረስ ከዛ አካባቢ ካለ ህብረት ጋራ ያለው ግንኙነት እንዴት ነው? ያኔስ የተሰማው ስሜት እንዴት ነበረ? እኔ ከአመት ሲቀረው ነው ጦርነት ሊኖር እንደሚችል የሰጋሁት። ህወሓት 45ኛ ዓመት በዓሉን ሲያከብር እኔና ሙፍቲ ነው ይሄን ነው የሃይማኖት አባቶች ተጠርቷል። እኔና ሙፍቲ ሄደን ነበር። ያን ጊዜ አሁን በህይወት የሌሉ አንዳንድ ሰዎችንም ሁለታችንም አነጋግረናል። እና እዛ ስታዲየም ውስጥ ሲከበር በ17 ዓመት ጦርነት የሞቱ አካላቸው ምናምን የነሱ ፎቶ እንትን ብሎ መሪዎቹም ያለቅሳሉ፣ ህዝቡም ያለቅሳል። ያን ጊዜ ተጠራጥሬ ያለው እኔ ጥሩ አይደለም ብዬ ተጠራጥሬ ያለው። ስመለስም እንግዲህ ስም አልጠቅስም ለሆነ ሰው እኔ በጣም እፈራለሁ እነዚህ ሰዎች ወደ ጦርነት የሚያስኬድ ነገር እንግዲህ እግዚአብሔር እንትን ይበል ብያለሁ። እና በኋላ ደግሞ መጨረሻ እንግዲህ ለአንድ ወር ሲቀር ደግሞ ሄደን ነበር ከሃይማኖት አባቶች ያኔ ሁሉ ተሟልተን ሄደናል። ኃይሌ ጊዜ ያን ጊዜም እንደ ሃይማኖት አባቶች እኛ ያው ለምነናል ማለት ይሄ ጦርነት ከተነሳ የእርስ በርስ ነው የሚሆነው። የእርስ በርስ ጦርነት ሁልጊዜ በባህሪው አሸናፊና ተሸናፊ አይኖርም። ያው ነው የሚሞተው ባልሽ ገድለው እንደምሽ አይነት ነገር ነው የሚሆነው። እና ያን ጊዜ አንዱን ሰው አሁንም በህይወት ያለውን ሰው እኔ ስሙን ጠርቼ በግልጽ ቋንቋ እኛ እንደ ሃይማኖት አባቶች አንደኛ የቃላት ጦርነቱን አቁሙ፣ ቀንሱ። ይሄ የቃላት ጦርነት ግን ወደ መሳሪያ በመሳሪያ ወደሚደገፍ ግጭት ከተዛወረ አሸናፊና ተሸናፊ አይኖርም። ኢትዮጵያኖች ነን፣ እልሁም የጋራችን ነው፣ ተንኮሉም ያ ሁሉ ነገር የጋራችን ነው። ማንም ከማንም በላይ ጀግና አይደለም። ምንም አንድ ህዝብ ነን እኛና ተው ይሄ አይሆንም ብዬ የመለሱልኝን አሁን መናገር አያስፈልገኝም። ያው እኛ ከተነካን እኛ ከተመታን እኛ እንነካም የሚል ነገር ነው የነበረው። እንግዲህ እዛ በሃይማኖት ተቋማትም ያኔ ያው በላይ ጠባቂ ስለነበርኩ በዛ ካሉ ከእስልምናም ከሚመራም ከኦርቶዶክሱም ከኛዎቹም ጋራ ተነጋግረናል። ያን ጊዜ እንደምታውቁት በቀኝ ከዛ በኩልም ከዚህ በኩልም ያው አንዳንድ ሰዎች እንደዚህ ያው በእርቅ ማለቁ ላልቀረ በጣም በማይሆን ቃላት ከሰዎች ወጥቷል። ማታ ጦርነቱ ተጀምሮ እኔ ጠዋት መግለጫ ሰጥቻለሁ። ያንኑ ሐሳቤን ነው የተናገርኩት። ደምደምን ይጠራል፣ የእርስ በርስ ነው እና ይሄ ነገር መቆም አለበት ስል አንዳንድ ሰዎች እንዳውም ያው ሊፈርጁኝ የሚሞክሩ ሰዎች አሉ። እኔ ራሴን ስለማቅ ችግር የለውም እና ድሮ በመለስ ጊዜ ኦነግ ነው ተብዬ ተከስሼ ስለላ በደንብ ተደርጎብኝ 6 ወር ተመርምሬ አይደለሁም እኔ ጴንጤ ነኝ፣ ሙሉ ወንጌል ነኝ። በወቅቱ ግን አሁንም ጁንታ ነው ያሉኝ ሰዎች ነበሩ። በወቅቱ ግን አንዳንድ ሪፖርቶችም ወጥተው ነበር። ዓለም አቀፍ መጽሔት የምናስታውሰው ያኔም ሰርተን ነበር እኛ ክርስቲያን ኒውስ ላይ የሚያስታውሱ ከሆነ ወንጌላውያን ጦርነቱን ይደግፋሉ የሚል የጽሔትም ሪፖርት ይዞ ወጥቶ እንደነበረ እናስታውሳለን። አንዳንድ ሰዎች ደግሞ ውጡ ግፉ የሚሉም ነበሩ። ግለሰቦች ይኖራሉ። ግን እንደ ቤተ እኔ ለሌሎቹም ያኔ ያልኳቸው እስቲ ከነባር ቤተ እምነቶች ከህብረቱም ሆነ ከትልቆቹ ቤተ እምነቶች እንደ መሪ ወጥቶ ምክንያቱም የእርስ በርስ ስለሆነ ከባድ ነው። የቱን ደግፍ የቱን ትተዋል? እስቲ ማን ነው ያለው? ለምሳሌ የአፍሪካ ወንጌላዊ ቤተክርስቲያናት አለ፣ የዓለም አለ። ከዓለም ወንጌላዊ ቤተክርስቲያን ምክትል ዋና ጸሐፊው ደወልልኝ እኔ ከኒውዚላንድ እና ሲደውልልኝ አይ ነው ዩ ዶንት ነው አልኩት። ከዛ እንዳጋጣሚ ዋና ጸሐፊው ጀርመናዊ ነው። እሱ ጋር ደወልኩ። እሱ ያውቃል። የት ያውቃል? ሩቅ ስለሆነ ነው። ተወው እሱን አለ።
ከዛ የአፍሪካው ራሱ የኛ የወንጌላውያን ቤተክርስቲያናት መሪ ማስተር ይባላል ስሙ መግለጫ እንዲሰጥ ሲጠይቁት ኖ አለ። እኔ ፓስተር ጻድቁ የሚነግረኝ ነው የምሰማው ማምነው I will not give you እንትን ሪሊዝ እንዲሰጥ ፈለጉ። ከዛ ወይሳይ ነው እና ክርስቲያኒቲ ቱዴይም እኮ አውጥቷል። ክርስቲያኒቲ ቱዴይም አውጥቷል። በኋላ እንዳጋጣሚ አንድ ስብሰባ ሩዋንዳ ነበር እና ሩዋንዳ ስብሰባ ላይ በኒውዮርክ የዚህ ሁማን ራይት ምናምን ውስጥ አለች የምትባል ሴት ጥያቄ ያላትና ቀጥታ አድሬስ ታደርጋለች። ጻድቁ አንተ ሪስፖንድ አድርግ አለኝ የኛ የአፍሪካ ዋና ጸሐፊ። ከዛ እሷ ስለ ሰሜኑም ስለ ወለጋው ስላለው ምናምን በቃ አወራች። የሰማችሁ ነው የምታወራው። እንግዲህ እኔ ኦኬ እዚህ አለ ፓስተር ጻድቁ ይባላል የኢትዮጵያ ወንጌላውያን ቤተክርስቲያናት ፕሬዚዳንት ነው እዛ ግራውንድ ላይ ያለ እሱ ስለሆነ እስቲ እሱ ይመልስ ተባለ። እኔ ያው እሷን እንግዲህ ትንሽ በዲፕሎማቲክ ቋንቋ ወል ጥሩ ነው ጥረቱ ጥሩ ነው እሱ ጥሩ ነው ግን እኔ የሚመስለኝ በእንግሊዞቹ እንግሊዝኛ አይ አፍሬድ ቱ ሴይ እያልኩ እና እኔ የተሟላ መረጃ ያለሽ አልመሰለኝም። ለምሳሌ እኔ ራሴ አልኳትና አሁን የምዕራብ ሙስታን እኔ ለምሳሌ ኦሮሞ ነኝ አልኳት ከፈለግሽ እና ማንነቴን እኔ ድሮ ነው የማውቀው አልኳት። በማንነቴ ምክንያት ሌላ ሰው አልጠላም፣ ሌላ ሰው በማንነቴ ምክንያት እንዲጠላኝም አልፈልግም። እኔ ማምነው እንደ ኢትዮጵያዊ የኢትዮጵያ ሕዝብ ሃርሞናይዝድ ሆኖ ሪኮንሳይልድ ሃርሞናይዝድ ሆኖ ተባብሮ እንዲኖር ነው ምኞቴም ጸሎቴም ስራችንም ይሄ ነው እና ስለዚህ በሃይማኖት በሩዋንዳ እንደተፈጸመው አይነት ልታቀርበው ነው እንደሱ ጥግ ድረስ ነው እኛ እንሄድ አይደለንም። እኔ እስከማውቀው ዋነኞቹ ቤተ መሪዎችም እኔም ጭምር እንደዛ አይደለንም ብዬ ትንሽ ኮሬክት ሳደርጋት እንደውም ታንኪዩ ምናምን አለች። ፊድባክ እኔ ያው ከምናገኘው ነው እኛ ምናምን አለችኝ። ስለዚህ ያኔ አንዱ ትልቅ ችግር የነበረው አንዷ ለምሳሌ አሁንም ሚዲያ ለምትሳደባለች እዚህ ወደ ካሊፎርኒያ ትኖራለች እና ሌሊት እኔ ጋር ትደውላለች እና ብዙ ጊዜ ተደውላለች ታለቅሳለች። ከዛ ሳያት የዚህኛውን አገር እዚህ ጠቅላይ ሚኒስትሩን ነው የምትጠራው በጣም በዛ በኩል ያለው እንትን አትልም። በኋላ እኔ ነገርኳት እኔ ሁለት ስም ጠቅሼ ሁለቱም ለእኔ እኔ ማንኛቸውንም አልጠላም አልኳት። አንቺ ግን አንድ ወገን ነው የምትጠይው። እኔ ያኛውንም ሰውዬ አልጠላም እንደ ሰው ይሄኛው አልጠላም፣ ግን የእርስ በርስ ስለሆነ ይሄ ነገር ሚዛናዊ ለመሆን ከተፈለገ መሀል መሆን እንጂ ወግነን አይሆንም። ለምሳሌ ነገሌ እንደዚህ ያሉ ምቲ በዛ በኩል ኢትዮጵያ ጋለሞታ ናት ያለ የሃይማኖት ሰው ለምን አትጠቅሽም አልኳት። ምናልባት ታስታውሳላችሁ እንደዛ ያለ ሰው እና አንዳንድ ጊዜ በዚህ በኩል የተባለውን ብቻ አንዳንድ ሰው ይጠቅሳሉ። በዛ በኩልም ተብሏል። መሰሪያ አንስተውም ይገባሉ እኮ። ስለዚህ ሁሉም ገለልተኛ አልነበረም ማለት ነው። ግን በተቻለ መጠን ደግሞ ይሄ ነገር ነገ በእርቅ ሊያልቅ ስለሚችል እንደ ትዝብት ውስጥ እንዳንገባ ብሎ ደግሞ እንደ ሃይማኖት አባት ያው ምን የሃይማኖት አባት እኮ እንትን አይደለም ገባ። አንዳንድ ሰዎች የሚመስላቸው እንደ አክቲቪስቶች ወጥተን እንድንናገር ይፈልጋሉ። እኔ እድል ከተገኘ የሚመለከታቸውን ሰዎች ፊት ለፊት ነው እንጂ የምነግረው። አሁን አንዳንዶቹም ነቢያት እንትና ንገሩልኝ እንደሚሉ ለምንድን ነው የሚናገር? እግዚአብሔር ተናገር ካለው አንድ ሰው ወንድም ይሁን ሴት ያመቻችለታል። እንደ ናታን ሄዶ አይነግርም እንዴ? ለነገሩልኝ አድርሱልኝ አይባልም። በስማ ብሎ አይነግርም እግዚአብሔር ቀጥታ። እንደዛ ከባድና ፈታኝ ወቅት ነበረ። አሁንም እግዚአብሔር አይደገምብን ይሄ ነገር። አሁንም ሄደናል። ባለፈው አመት እዚህ ላችሁ እንደሆነ ወደ 52 ምናምን የምንሆን ሰዎች ከ14 ክልል መሰለኝ ከክልሎቹ ሁለት ሰው የአገር ሽማግሌ አባገዳዎች አለስንቄዎች ሆነን ሄደን ሚዲያው 30 ሚሊዮን ምናምን ገንዘብ እርዳታ ድጋፍ የምግብ አረግ አይነት ይላል፣ ግን ወደ ኦልሞስት ወደ 45 ሚሊዮን ገደማ የሚጠጋ ገንዘብ ነው። ያኔም አነጋገር እዛ ያለውንም የህዝብ መጠለያ ያለውንም አየን፣ የሚመለከታቸውንም አነጋገር እና እስከ መቼ ነው እኛ ከዚህ ውስጥ የማንወጣው? ትዕግስት ያው
በትዕግስት ነገሮች እንደሚለዝቡ ነው። ትዕግስት ግን እንትን ይጠይቃል፣ ጀግንነት ይጠይቃል። ራሱ ትዕግስት መተኮስማ ምንም ችግር የለውም ትተኩሳለህ። ግን ታግሰ ዘዴ መፈለግ ራሱ ጀግንነት ይጠይቃል። ራሱን የቻለ ጀግንነት ይጠይቃል። ቀላል አይሆንም። ግን የትዕግስት ፍሬ ግን ጣፋጭ ነው። ከዛ በኋላ ታዲያ የነበረው የህብረቱ ግንኙነት እንዴት ሆነ? እዛ ካሉት እኔ እስከማውቀው ችግር የለንም እኛ። እነሱ ለአንዳንድ ሰው ላይ ያው ኮምፕሌን አላቸው። አይ ቲንክ ከኔ ጋር ፐርሰናል ችግር የላቸውም። ያን እኔ እንደ መሪ ሆኜ ከዛ በኋላ እኛ እኮ ከጦርነቱ በኋላ እግዚአብሔር ረዳኝና የትግራይ ሴቶች ማህበር መጥተው ቤቴ ድረስ ጭምር የምኖርበት መጥተው አነጋገሩኝ። እስቲ የምችለውን አደርጋለሁ እግዚአብሔር ይረዳኛል አልኩ። ምክንያቱም ህጻናት እናት እየጠቡ የሚሞቱበት ሁኔታ ነበር ተብሎ፣ ስለዚህ ከወርልድ ኢቫንጀሊካል አሊያንስ በዚህ በአፍሪካው ወንጌላውያን ቤተክርስቲያን በኩል ድጋፍ አገኘን። የእኛ ፒስ እና አድቮኬሲ ቢሮ አለ። ሄደን እንደ አጋጣሚ ለስብሰባ ሄጄ ነበር። የፕሮግራሙ ኃላፊ ደቻሳ ይባላል፣ ወንድም ደቻሳ ሄደው መቀሌ ላይ እና ሽሬ እንዳስላሴ ላይ በብዙ ሺህ ለሚቆጠሩ እናቶች በአይነት ምግብ ድጋፍ አድርገናል። ከአንዴም ሁለቴ እንደዛ እያደረግን ነው። አሁንም አይ ቲንክ ትሮማ ሄሊንግ ላይ እዛ አካባቢ ለመስራት እንትን እያልን ነው። ውሃ እየጠጣ ፓስተር መጀመሪያ እንግዳችን ጋር እያደረግን ያለ ነው ቆይታ እንደቀጠለ ነው። ፓስተር እንግዲህ ጥሩ ውይይት እያደረግን ነው። የግለውትን አነሳን፣ የቤተሰብን ተጫወትን፣ አመራሩትን በተመለከተ ደግሞ እንዲሁ ቆይታ አደረግን። አሁን ደግሞ እስቲ ከአመራር ትንሽ ረፍት እንበልና በዚህ አጋጣሚ ይህንን ፕሮግራም የምትመለከቱ ኮመንት ስር እየገባችሁ ሀሳብና አስተያየታችሁን መስጠት ትችላላችሁ። ለፓስተርም ያላችሁ ጥያቄ ካለ በሚቀጥለው ይዘናቸው እንድንመለስ ማቅረብ ትችላላችሁ። እንቀጥላለን ማለት ነው ውይይታችንን። ትክክል ፓስተር። ምናልባት ብዙ ሰው መጽሐፍ አልጻፈም ፓስተር ጻዲቁ ቢባል ይህን ሁሉ ዘመን አገልግሎ ያስብል ነበር እና በቅርብ ግን አንድ የተጻፈ መጽሐፍ አለዎት በቀል በቀለኛውን ያጠፋል የሚልና ምናልባት ለኢትዮጵያ ሁኔታውንም አይቶ ትንቢታዊ መጽሐፍም ይመስላል መጽሐፍም ይመስላል ሁኔታውንም ለሁኔታውም እንደው መፍትሄም ያለው ነገር ነው እና ምናልባት እዛ መጽሐፍ ውስጥ ደግሞ እውነተኛ ታሪክም አለ፣ የግል ጉዳዮትም የግል ታሪኮትም አለ እና እንደው በጉጉት ሲጠብቁት የነበረው በቀልም ነበር እና እንዴት አመለጡ ከዛ በቀል? በእናቴ ምክንያት ነው። የእናቴን ስም ማለት እናታችን ሁለታችንን ስታጣ ምን ትሆናለች ስለ አንዳንዴ በጣም ከባድ ስለሚሆን በቀል ሲሆን ሰዎች ብዙ ጊዜ ይጠብቁ የለ ያችን ታይም ለማግኘት። እርሱ አሁን ያችን ታይም ሲያገኟት የመጨረሻ ግን ተርኒንግ ፖይንቷ ከዛ የሚገርመው ከዛ ሁኔታ ትንሽ ከስንት ዓመት እንደሆነ አላስታውስም የቆየሁት። ከዛ እኔ ደግሞ ጌታን ተቀበልኩ። ኦቨር ወንድሜ ምን ይላል? አንተ ወላሂ ጴንጤ ባትሆን እስካሁን በህይወት አልኖርም ነበር። ከወንድም ጋር ያለ ግጭት እኮ የእርስ በርስ የተለየ ነገር ኖሮ አይደለም። እንግዲህ ስናየው ወላጆች የእናንተ ወላጆች አንተ ላይ ትኩረት ያደርጋሉ፣ አንተን ይወዳሉ። ከዚህ የተነሳ እሱ ቅሬታ ይኖርበታል ባንተ ማለት ነው። ለምን አልተወደድኩም ሊሆን ይችላል። አይ እሱ አንደኛ ሃርድ ወርከር ነው፣ ታዛዥም ነው እሱ እና ምናልባት አሁን ሲገባኝ እንደ ወላጅ አባቴም እናቴን እኔ ላይ ትኩረት የሚያደርጉት ምክንያት የተለያዩ ሁለት ምክንያት ይኖራቸዋል ራሳቸው። ግን እኔ እነሱ ትኩረት ባያደርጉብኝ በዛው ብቀጥልም ጥሩ ስለማይሆን አንዳንድ ጊዜ ቤተሰብ ደግሞ ምን ያደርጋል አቴንሽን የሚሰጠው አስቸጋሪ ለሆነ ልጅ ይሄን ሰውዬ ላቃና ብሎም ሊሆን ይችላል። ምንድነው እሱ እንግዲህ አሁን አባቴ ስብሰባም ሲሄድ እኔን ይዞኝ ይሄዳል። ልባርክ ትልቁ አለ ስንት ታላቅ እኮ ነው፣ እኔ አራተኛ እኮ ነኝ። ስብሰባ ይዞኝ ይሄዳል ምናምን። እሱ ሃርድ ወርከር እኮ ነው፣ ገበሬ ነው፣ ብርቱ ገበሬ ነው፣ ጎበዝ ነው። እና ለካ እንትን አድርጎበታል ያ ነገር እና ማን ነው እና እሱ ብሎ የኔን ደግሞ ዊክነስ ያውቃል። ውስጥ ከገባው እንደማለመለስ ያችን ተጠቀመ ማለት ነው። እና ልክ ሊያሳየኝ ነው አባቴም ብሎ ነው የተወው። እሱን ግን አጎቴ ደርሶ ነው ያተረፈኝ እኔ። ከዛ እኔ በዛች ልጅነት እንትኔ በቃ ይዘዋታል ይዣለሁ። በቃ ቀን ነው የምጠብቀው፣ ራሴን የማዘጋጀው ለሆነ ቀን ነው። ግን በቀል በቀለኛውን ያጠፋል። በነገራችን ላይ እኔ የመጀመሪያ ዲግሪ ፕሮግራም ስማር ማይነር ፕሮፌትስ ሳጠና ነው በደንብ
ወደ ውስጥ የመጣ ጉዳዩ ትንቢተ አብድዩን ሳይ ኤዶማውያንን ሳጠናቸው ለካ ትንቢተ አብድዩ ሙሉ 21 ቁጥር ነች፣ አንድ ምዕራፍ ነች። ኤርሚያስም 49 ከ7 እስከ 22 ያ ነው፣ አንድ አይነት ነው። ድሮ ቢሆን ማን ከማን ኮረጀ፣ በዘንድሮ ቢሆን ማን ነው የኮረጀው ይባላል። እና ምንድነው የሚለው አይ ቲንክ ኤርሚያስ ከእግዚአብሔር ዘንድ ወሬ ሰምቻለሁ ይላል። ያ ኢዮኤል ደግሞ ማን ነው አብድዩ ደግሞ ሰምተናል ይላል። ስለዚህ ኤዶማውያን የነሱ ችግር አንደኛ ትንቢተ አብድዩ፣ ቀጥሎ ኢዮኤል ውስጥም አለ፣ ኢቭን አሞጽ ውስጥ አለ። ከዛ ደግሞ ኤርሚያስ፣ ሕዝቅኤል እንዳውም አንድ ምዕራፍ ሙሉ ምዕራፍ 35 ስለነሱ ነው። ምዕራፍ 25 ከ12 እስከ 14ም ስለነሱ ነው። ኢሳይያስም ምዕራፍ 14 አካባቢ እና ነቢያቱ ታላላቅ ነቢያትና ማይነርና ሜጀር ፕሮፌትስ የሚባሉት በሙሉ መዝሙራት ውስጥ ራሱ አለ። የሚበቅልሽ ምናምን ይላል ዳዊት ራሱ። ደግሞ ኢዮብን ለመምከር ከመጡት 3 ሰዎች አንዱ ኤዶማዊ ነው። እና ኤዶማውያን ምንድን ነው እንዲህ ያደረጋቸው ሲባል እነሱ አባታቸው ላይ ደረሰ የሚሉት ነው። ማለት ኤዶም የሚል ስም ራሱ ለነሱ የሚሰጠው ሚኒንግ ምንድን ነው? የዋሁ ኤዶም የሚለውን ስም ለኤሳው የተሰጠው በቀይ ምስር ወጥ ከተታለለ በኋላ ነው። አየው እና እንደ ኤሳው ለዚህ ዓለም መቻቱን ይላል ዕብራውያን ላይ። ልጆቹ ግን ትርክቱ ምንድነው? የዋሁ ገራገሩ አባታችን እጅግ መሰሪ በሆነው ታናሽ ወንድሙ ከእናቱ ጋር ተባብሮ በተፈጸመበት በደል እኛ በረሃ ላይ ቀረን፣ ተራራ ላይ ቀረን፣ ምርቃቱ ወረደ ያምል። ስለዚህ ሁልጊዜ ኤዶም የሚለውን ስም ራሱ የሚያስታውሳቸው ሌላ ነገር ነው ማለት ነው። ግን ኤዶማውያን ምን ዴቨሎፕ አደረጉ እንግዲህ ከዛ ተነስተው ሁልጊዜ መዝሙር 83 ላይ ምን ይላል? ከሌሎቹ ጋር ይተባበሩና 2 አጀንዳ ነው። አንደኛ የእግዚአብሔር ምክር ከኛ እንጣል የሚል ነው አንዱ አጀንዳ። ሁለተኛው አጀንዳ ይሄን ህዝብ እስራኤል የሚባለውን ህዝብ ከህዝብ መካከል እናጥፋቸው የሚል ነው። ከማን ጋር ነው የሚተባበሩት? ከአሞን፣ ከሞአብ፣ ከእስማኤላውያን፣ አጋራውያን ምናምን እነዚህ የሆነ ሂስቶሪካል ችግር ያላቸው ጋር አንድ ላይ ነው የሚሆኑት። ኤዶማውያን ምን ገነቡ? ምን አይነት ሰውነት? ምን አንሸነፍም፣ ማንበገር፣ የማንሸነፍ ማንም የማይችለን ነን አሉ። የኤዶማን ኃጢአት 2 መንታ ነው እላለሁ እኔ። የመጀመሪያው ትዕቢትና ትምክህት ነው እና የሚታበቡበትና የሚመኩበት ነገር ደግሞ 5 ነው። አንደኛ መልክዓ ምድራዊ አቀማመጣቸው ነው። ገዢ መሬት ላይ ናቸው። ወደ ታች ይወርዱና ድሮ ጦርነት የፈረስ ጦርነት ነው። የፈለጉትን ይመቱና ተመልሰው ተራራ ውስጥ ይገባሉ። ምሽግም ነው፣ መኖሪያም ነው። የሚመጣ ጠላት ካለ ናዳ ሊለቁ ይችላሉ። ምንም ችግር የለባቸው። ኃይለኞች ናቸው። ስለዚህ ጂኦግራፊካሊ አቀማመጣቸው እንደ አፍጋኒስታን ማለት ነው። አይታል። አዎ ከባድ ነው። ከዛ ቀጥሎ ደግሞ ወዳጆች አላቸው። ቃል ኪዳን የተጋቧቸው ወዳጆች አሉ። በእነሱም ይመካሉ። ግን የሚያሳዝነው እነሱ ለካ እነሱን ሲሰልሉ ነው የቆዩት። ክፉ ቀን ሲመጣ ሸጠዋቸው። 3ኛ ትምክህታቸው ባለጠጎች ናቸው። የባሳን የሚባል አካባቢ ለምሳሌ ለም ነው። ጽዮን ገብር ሰለሞን ወደብ የሰራበት ሰሜን ምስራቅ ቀይ ባህር አካባቢ ያለው የነሱ ቦታ ነው። ስለዚህ ነጋዴዎችም ናቸው፣ ገበሬዎችም ናቸው። they are rich wealthy ናቸው። እና 4ኛው ትምክህታቸው ጠቢባን አሏቸው። እና ኤርሚያስ ሲያለቅስ ከቴማን ጠቢባን ጠፉ ወይ፣ ከአስተዋዮች ማስተዋል ተሻረ ወይ ይላል። አብድዩም ላይ በዛን ቀን ጥበበኞቻቸው ማስተዋል እነሳቸዋለሁ ይላል። የመጨረሻ የሚመኩት ደግሞ በጦር ኃይላቸው ነው። ህዝቡ እንደ ህዝብ ተዋጊ ነው፣ አልበገሬ ነው ህዝቡ። ግን ደግሞ የእነሱ መከላከያ ኃይልም እንደዛው የሚፈራ ነው። ስለዚህ ምን አሉ? የተራራውን ከፍታ የምትይዝ በዓለት ንጣቂ ውስጥ የምትኖር ይልና ቤትህን በከዋክብት መካከል ያደረግ በልብህም የሚያወርደኝ ማን ነው የምትል ይኸው እኔ ግን አወርድሃለሁ ይላል። ማለት ማን ነው እኛን የሚችለን የሚል እጅግ የከበደ ትዕቢትና ትምክህት አለ። ስለዚህ ምን ሆነ?
እግዚአብሔር ለፍርድ ሲነሳ እነዛ ትምክህቶች በሙሉ ስለዚህ ይሄ ኤርምያስ 9 ላይ የሚመካ በእግዚአብሔር ይመካ፣ ጠቢብ በጥበቡ ኃያልም በኃይሉ ባለጠጋም በብልጥግናው አይመካ የሚለው እዚህ ጋር ነው የሚሰራው ማለት ነው። ከዛ በኋላ ምን ይላል? ጥበብ ጠፋ፣ ከዛ አልቻለም፣ ጥበቡ ሊያድናቸው አልቻለም። ከዛ አብድዩ ላይ በዚያን ቀን የኤዶማን ኃያላን ይደነግጣሉ ይላል። መደንገጥ የሚባል የማያውቁ ሰዎች እና ኤርምያስ ደግሞ 49:22 አካባቢ ይመስለኛል በዚያን ቀን የኤዶም ኃያላን ልብ ምጥ እንደያዛት ሴት ልብ ይሆናል። እንደ ሴት ልብ አይልም፣ ጾታዊ ችግር የለበትም፣ ግን ምጥ እንደያዛት ነው የሚለው። ምጥ ከባድ ነው። እኔ አምጪ ያላቅም ሲያምጡ አይተናል፣ ግን መከራ ነው። እንደዛ ይሆናል ይላል እና ምን ሆነ መሰለ በተደጋጋሚ ከሚመጣው ጠላት ሁሉ ጋር ይመጣሉ ኤዶማውያን። ሁልጊዜ አታክ ያደርጋሉ እና የመጨረሻው ግፍ የፈጸሙት ግን በ86 አካባቢ ነው በፊት። አዎ ያን ጊዜ የባቢሎናውያን መጥተው እነሱን በሚወሩበት ጊዜ መንገድ ያሳዩት እነሱ ናቸው። በዘረፋ የተካፈሉ እነሱ ናቸው። የተደበቁትን አሳልፈው የሰጡ እነሱ ናቸው። ባቢሎን በገዛች ጊዜ ማለት ነው። ባቢሎን መጥቶ ቤተ መቅደሱን ሲያፈርሱ እንደዛ በሚያደርጉበት ጊዜ መዝሙረ ዳዊት 137 ይመስለኛል ምን ይላል? አፍርሱ ያሏትን ይላል እና አፍርሱ፣ ምንም እንዳታስቀሩላቸው አፍርሱ እያሉ ባቢሎናውያንን 586 ነው ባቢሎናውያን መጥተው የወረዱትና እንዲያፈርሱ የሚገፋፉ የነበሩት እነሱ ናቸው። መንገድ እንዳያልፉ ደግሞ መንገድ ዘግቶ የጠበቁ እነሱ ናቸው። የዘረፉ እነሱ ናቸው። የገደሉ እነሱ ናቸው እና እጅግ የከፋ በቀል ነው የፈጸሙባቸው በዛን ጊዜ እስራኤላውያን። ስለዚህ ነው በቀል በቀለኛውን ያጠፋል። ታዲያ በኋላ ምን ሆኑ መሰለ? እነሱ ምን ሆኑ መሰለ? መጨረሻ ላይ ከሆነ አካባቢ በአረባውያን ወረሯቸው፣ ዝቅ አሉ፣ ምን እያሉ መጨረሻ አብድዩ ምን ያለ ለኤዶም ቅሬታ የለውም ይላል። አሁን በዓለም ሕዝብ ውስጥ ኤዶማውያን የሉም። አሁን ጠፍተዋል፣ እንደ ሕዝብ የሉም። በቃ በነገራችን ላይ ምን ሆነ መሰለ? እነሱ ሁልጊዜ ባቢሎናውያን እነሱን ያውዱና አፈናቀሉና እነሱን እዛ እንዲኖሩ አረጉ። ሜዶ ፐርሺያንስ ቂሮስ ተመልሶ አይሁዶች ቤተ መቅደስ እንዲሰሩ ምናምን ሲፈቅዱም ሲያስቸግሩ የነበሩት እነሱ ናቸው። ከዛ በሮማ መንግስት ጊዜ እቺም የለጨርስና በሮማ መንግስት ጊዜ ሄሮድሳውያን ኤዶማውያን ናቸው። ዘረግንዳቸው ከኤዶም ነው የሚመዘዘው። ስለዚህ የአንድ አውራጃ ህፃናት የፈጀው ንጉስ ቂሙን ነው የሚወጣው፣ በቀል ነው የሚያሰው። ልባርጊ የዮሐንስን አንገት የቆረጠው የሱ ወንድም ማለት ታዲያስ ክርስቶስን ለሞት ይሰጠው ሳልፎ ከዛ ያዕቆብን አንገት ይቆረጡት እና ሄሮድስ ዘ ግሬት ሄሮድስ ምናምን ተባብለው እስከ 70 ኤዲ ድረስ ነበሩ። ከዛ በኋላ ጠፉ ሄሮድሳውያን እና እስከ መጨረሻ በቀላቸውን አልተው። ምን ይላል አሞጽ 1:11 ላይ ስለ 3 ወይም ስለ 4 የኤዶም ኃጢአት መቅሰፍቴን ከማድረግ አልመለስም ይልና ምን ይላል? ወንድሙን በሰይፍ አሳዶታልና ርኅራኄውን ሁሉ ጥለዋልና ቁጣውን ሁሉ ጊዜ ቀደዋልና። ቀደዋል የሚለው አማርኛ ሳጠናው በወናፍ እንደሚቀጣጠል እንዳይቆም እያደረገ እያባባሰው ማለት ነው። ቁጣውን ሁሉ ጊዜ ቀደዋልና መዓቱንም ለዘላለም ጠብቋልና ስለ 3 ወይም ስለ 4 የኤዶም ኃጢአት መቅሰፍቴን ከማድረግ አልመለስም። ስለዚህ ኤዶማውያን ከደም አልመለስም አሉ። ሕዝቅኤል 35 ላይ ምን ይላል ይላቸዋል? ደም ስላልጠላ ደም ያሳድዳል ይላቸዋል። ኤዶማውያን ደም በቃ። ሌላስ ምንድነው የሚያደርጉት? ይሄንን እኛ እንወርሳለን እነሱ ምንትን ነው ብለው ቂምና በቀል፣ ትምክትና ትዕቢት፣ ጥላቻ የዘላለም ጥል ስላለ ይላል ይቅር የሚባል ነገር አያውቁም። እንደዚህ አይነት ባህሪያት ካሉብን እንጠፋለን። መጥፎ ነው። ከዚህ ይልቅ ምሕረትና እርቅ ይቅርታ ምሕረትና እርቅ ያስፈልጋል ብሎ የመጽሐፉ ምዕራፍ 3 ስለ ይቅርታ ስለ ምሕረትና እርቅ ነው የሚያወራው። የደቡብ አፍሪካውን የዘረኛ መንግስት ሁኔታ፣ የሩዋንዳውን ሁኔታ፣
የናዚ ጀርመንን ሁኔታ በተለያየ ሀገር የተፈጸሙትንና በኋላ በእርቅ ያለቁት በእርቅ ሲያልቁ ጥሩ ሆኗል። በእርቅ ያላለቁት እስካሁንም ድረስ ደግሞ ያው ችግር ናቸው እና እኛ እንደ ኢትዮጵያውያን ከእንደዚህ አይነቱ መንገድ መጠንቀቅ አለብን። በተለየ መንገድ ግን እንደው ለቤተሰብ ያው ይስሐቅ ለኤሳው ርብቃ ደግሞ ለያዕቆብ አድልታ ነገሩ ወደዚህ ሁሉ ሄዷል አይደል? ልክ እንደዛ ቤተሰብ ውስጥ ምናደላ ለልጆች ምናደላ በተለየ መንገድ ረባሽም ስለሆነ ምናልባት ቅድም እንዳነሳ እንዳይረብሽም እንዳይታወክም እንዳይጣላ ትኩረት የሚሰጡ ወላጆች አሉ። ይሄ ደግሞ እርስ በርስ ከወንድሙ ጋር ሰላም እንዳይሆን እንዲያቆም ሚዛናዊ ሆኖ ማየት ያስፈልጋል። ልጆችን እንግዲህ እሷ እግዚአብሔር የተናገራት ስላለ ታላቁ ለታናሹ ይገዛል ሆዷ ውስጥ እኮ ነው ጠብ የጀመረው እና አምላኬ ሆይ ምን ነው ብላ ስታለቅስ አይዞሽ ሁለት ወገኖች ከአንቺ ማህፀን ይከፈላሉ ታላቁ ለታናሹ ይገዛል ተብሎ ስለተናገራት ያንን ለማስፈጸም ነው አንድ እሱን። ሁለተኛ ልጁ ደግሞ ያዕቆብ ደግሞ በቤት የሚውል የእናቱን ስራ የለመደ ነው። አባቱ ደግሞ ያንን ወደደው ወንድ ነው። በቃ ያበሻ ወንድ አይነት የለም የተተኩሶ የሚገል ምን ብሎ የሚመጣ ስለሆነ ይሄ ነው ጎበዝ። እኔ ልጅ እኮ እንደዛ ብየዋለሁ። እናቱን በጣም ስለሚወድ ብሎ እዚህ ወንድ ነው እኔ ስለው እንዴ ማስረጃውማ አለኝ ብሎኛል። እና አንዳንድ ጊዜ እንዳልሽው ልዩነቱን አይቶ በተቻለ መጠን ሚዛናዊ መሆን ከቤተሰብ ይጠበቃል። እኔ መጽሐፍ ላይ ምን ብያለሁ? ቤተሰቡ ሁለት አባላት ባሉት ፓርቲ ተደራጀ ብያለሁ እኮ። ሁለት ፓርቲ ነው ግን ሁለት አባላት ብቻ ነው ያሉት። የእናትና ያዕቆብ የአባትና የኤሳውና ያዕቆብ እና እሱ ከባድ ችግር ከሱ መማር ያስፈልገናል። መልካም እንግዲህ ይሄንን መጽሐፍ እኔ የዚህ ዘመን በተለየ ጊዜው መጽሐፍ ብየዋለሁ። ምክንያቱም ዛሬ ትችቱ ነቆራው አብሮ ከሚያገለግል ያልፍና እንደገና ሶሻል ሚዲያ ላይ በጣም ነው ምልልሱ በቀሉ። ከዛ ደግሞ አድመኝነት ይኖራል። በጣም ጥላቻው ይበዛና እስከ መጠፋፋት የሚደረስበት ነገር አለ ማለት ነው። እንደው ከዚህ አንፃር የምትናገረው ነገር ካለ በተጨማሪ ደግሞ ይቅርታ መስፈርቱ ምንድነው? አረሳውም ግን አላነሳውም ነው። ይቅርታ መስፈርቱ ምንድነው? ፎርጊቭነስ እንግዲህ ፈረንጆቹ ይቅርታ እርቅና ምህረት ነው ያልኩት። መጽሐፍ ቅዱስ ውስጥም ጠቅሻቸዋለሁ። ለምሳሌ ይቅር ያሉ መስለው በኋላ የተበቀሉ ሰዎች አሉ እና መተው ነው። ግን በምሬት ማስታወስ እና ጀስት እንደ ታሪክ ማስታወስ ሁለቱ ይለያያል። ስለዚህ መራራነት ሃርበሪንግ ቢተርነስ ይባላል እና ምሬትን በውስጥ ዝም ብሎ መንከባከብ በጣም ጤንነትን ራሱ ለአደጋ ይዳርጋል። የበቀል ፍላጎት በነገራችን ላይ በሕክምና ባለሙያዎች ዘንድ በስነ አእምሮም ባለሙያዎች ዘንድ ከባድ ችግር ነው እና አንድ ፌስቡክ ላይ የጠቀስኩትና ሌላ ሰው የጠቀሰው ምን ይላል? በቀል የሚፈልግ ሰው መርዝ እየጠጣ ያኛው ሰው ይሞትልኛል ብሎ የሚያስብ አይነት እና የሚሻለው ሰውየው እንደጎዳሽም ላያውቅ ይችላል እኮ አንዳንድ ጊዜ ገብቶሻል። ችግር ነው አንዳንድ ጊዜ ይሄ ሰውዬ አይቶኝም እንደምትይው ሰውዬ ላይገባው ይችላል። ከተቻለ መጽሐፍ ቅዱስ የሚለው ለብቻው ውቀሰው ሌላ እንደገና ውቀስ ካልሆነም ደግሞ ይላል። ግን ክርስቶስ ለይቅርታ ሲያስተምር ምንድነው ያለው? አንድ ሰውዬ ዕዳ ነበረበት። እልፍ ነው አይደለ? እልፍ ዕዳ ነበረበት። በናሰር ማረኝ ብሎ ሲያለቅስ ተወለት። እሱ ሌላ ሰው ላይ መቶ ነበር እና በአንተ ምክንያት ነው እንዲያውም እዛ ውስጥ የገባሁት አይነት ነገር ነው አልተውም አለ። እና የዛ ምሳሌ መጨረሻ ምንድነው የሚለው? እንዲሁም እርስ በርሳችሁ ከልባችሁ ይቅር ካልተባባላችሁ የሰማይ አባታችሁ እንዲያደርግባችኋል። ስለዚህ ከልብ መሆን አለበት እና በዛ ደግሞ እግዚአብሔር እንዲረዳሽ ደግሞ መጸለይ ይጠይቃል። አንዳንድ ጊዜ ጉዳቱ ከባድ ሲሆን ይቅር ለማለት ራሱ የእግዚአብሔር ጸጋና እርዳታም ይጠይቃል። አዎ 7 ጊዜ 70 ራሱ እንዴት ነው? ገደብ የለውም ነው እሱ። ገደብ የለውም ቢሆን ሂሳብ ሳይሆን ይቅርታና ምህረት ገደብ የለውም ነው። ምክንያቱም እኛ በየቀኑ በአባታችን ሆይ ጸሎት ለምሳሌ የበደሉን ይቅር እንደምንል ይቅር በለን፣ የበደሉን ይቅር በለናልና ይቅር በለን እያልን እንጸልያለን።
እኔ ስንት ጊዜ ነው አምላክ ይቅር ያለኝ? ስንት በደል ነው ይቅር ያለኝ? እና ከዛ አንጻር ካልታየ በጣም አስቸጋሪ ነገር ነው። 7 ጊዜ ጴጥሮስ እኮ ያለው ትንሽ ሱፐር ሊሆን ፈልጎ ነው እንጂ ይቻላል እንደ ሰው አይቻልም። ግን ክርስቶስ ደግሞ ምን አለ? አይ ገደብ የለውም ይቅርታ አለው። እና እግዚአብሔር ጸጋ፣ የእግዚአብሔር መንፈስ እርዳታ ያስፈልጋል። ግን በተቻለ መጠን ከቂምና ከበቀል በተቻለ መጠን መራቅ ያስፈልጋል። የሶሻል ሚዲያ ይሄ ትችቱ የቤታችንን ነገር የጓዳችንን ነገር ቸርች ውስጥ የሚደረጉ ነገሮች እንዳለ አደባባይ ላይ እየወጣ ምልልስ አለው። በቃ ቪዲዮ ሰራበታል በጣም አለና ከዚህ አንጻር ምናልባት አንዱ ዝም ቢል ይበርድ ነበረ። እንዴት ነው ያንስ ማስተካከል የሚቻለው? እሱ እንግዲህ ዝም የሚባልበት ሁኔታ ይኖራል፣ ዝም የማይባልበት ሁኔታ ይኖራል። እንደ ግለሰብ ከሆነ ዝም ትያለሽ። አልፎ ግን ሌላውን ቤተክርስቲያንን አስተምሮን የክርስቶስ ማንነት እና የመሳሰለ ነገር የሚጎዳ ከሆነ ዝም ማለት አይቻልም። ለምሳሌ አሁን ሰሞኑን በዚህ በፔንቴኮስታልስ ተብለን የምንጠራው ነባሮቹ ሙሉ ወንጌል በቱራን ገነት በኋላም ጉባኤ እግዚአብሔር መጥቷል እና በዓለም ላይ ሰከንድ ፎርስ ነው። አሁን በዓለም ላይ ከካቶሊክ ቀጥሎ በቁጥር ትልቁ ፔንቴኮስታል ግሩፕ ነው። ካሪዝማቲክ እና ሰርድ ዌቭ የሚባሉ አሉ። ስህተት አለው። እሱን አስታከው ግን ነባሮቹንም ጭምር በጣም አጸያፊ በሆኑ ቃላት ጭምር እየተጠቀሙ ሳያውቁት መንፈስ ቅዱስን የሚሰድቡ ክርስቶስ አጋንንት ሲወጣ በቤልዘቡል ነው እንዳሉት አይነት የሚቀልዱ አሉ። እና ይሄ እንግዲህ እንደነሱ መሳደብ አይቻልም፣ ግን ልክ አለመሆኑን መናገር ያስፈልጋል። ከአንደኛ ከመጽሐፍ ቅዱስ፣ ሁለተኛ ከስነ መለኮት፣ ሶስተኛ ከታሪክም ማስረጃውን አቅርቦ መልሶ መሞገት ይጠይቃል። ይህንን እናደርጋለን። ምናልባት በሰፊ ይህንን በሰፊው እናደርጋለን ኦልሬዲ። ምክንያቱም ከበቂ በላይ ምሁራን በዚህ ኢቫንጀሊካል ነኝ በሚለው አካል ውስጥ እንኳን በእነሱ ደረጃ ቴዎሎጂ እውቀት የሌላቸው ሰዎች እነሱ ሲተቹ እነዛ ዓለም ላይ ያንን ስታቱን እነሱም ይቃወማሉ በነገራችን ላይ። እና አንዳንድ ሰው ምንም ሳያውቅ በቃ እሱ ሁሉን አዋቂ ራሱን አድርጎ መሳደብን ሙያ አድርጎ ማለት እንትን ነው። አንዳንድ ጊዜ ማን ነው ብለህ ሄደህ ስታየው ችግር አለ፣ የሞራል ችግር አለ፣ ላይፍ ፕሮብሌም አለ። ሶሪ ቱ ሴይ አንዳንዶቹ ዲፕሬሰንት መድኃኒት እየወሰዱ እና በአሜሪካ ነገር ያው ብዙ ስም ይወጣል። ፐርሶናሊቲ ዲስኦርደር ይባላል ምናምን የማይባል ነገር የለም እና ብዙ አይነት ነገር አለ። እና ግን እኔ የምለው ምንድን ነው መጽሐፍ ቅዱስን ነው እኔ የምከተለው። ሶላ ስክሪፕቸራ ነኝ እንጂ ሶላ ካልቪን፣ ሶላ ሉተር አይደለሁም። እኔ ሶላ ጃኮብ አርመናስ አይደለሁም። እኔ የሶስቱንም አመለካከት በመጽሐፍ ቅዱስ መርምሬ የራሴ አቋም ይኖረኛል። እና አንዳንድ ጊዜ አንዳንዶቹ ምንድን ነው የሆነ በቃ እነሱ የወሰዱት ሰው አለ ደግሞ በዛም ሄደው እኮ ብዙም ይሄን ያህል የሚባል ነገር የለም። ግን እኔ አክብሬ ለምሳሌ አንዳንድ ሰው አክብረህ ትተዋልና ስም መጥራት አያስፈልግም ብለህ አንተ ስትተው እነሱ ስም ይጠራሉ፣ ፎቶ ይለጥፋሉ። ይሄ እኮ በሕግም ያስቀጣል፣ ነውር ነው። ይሄ ኮንስቲቱሽናልም የተከለከለ ነው። በኢትዮጵያ ሕገ መንግስት የማንም ሰው ስም ስብዕና የተከበረ ነው። ሀሳብ በሀሳብ መሞገት ይቻላል እንጂ ተራ ስድብ ውስጥ ገብቶ ለመጽደቅ መሞከር ይሄ መቼም ተገቢ አይደለም ለማለት ነው። ስለተነሳ ነው። ሶሪ። እሺ፣ ምንም ችግር የለውም ፓስተር። ምናልባት ተመልካቾቻችንም ቀደም ተብሎ የተነሳውን ሀሳብ ትንሽ ነው ያነሳ ነው። ምናልባት ግን በቀለኛውን ያጠፋል የሚለውን የፓስተር ጻድቁ መጽሐፍ በጣም አጠር መጠን ያለች ነች። ዝርዝሩን ግን ሀሳብ ግን እዛ ላይ መመልከት ይችላሉ እና እሱን ቢያነቡት የበለጠ ለመዳን ለመስራት በትክክል ምክንያቱም አንዳንዱ ሳያቅም ሊሆን ስለሚችል ይህንን ሀሳብ የሚያነሳ በደንብ የሚመለስ ስለሆነ እሱ እንዲያነቡ ተመልካቾቻችንን እንጋብዛለን። አዲስ አበባ ያሉ በሁሉም የክርስቲያን መጽሐፍ ብዙ ጋር የለም። አሁን እኔ ቢሮ አካባቢ ጠይቀው ሊወስዱ ይችላሉ። ችግር የለውም። አቬለብል እናደርጋለን። በነገራችን ላይ በአፋን ኦሮሞም እየተተረጎመ ነው።
በትግርኛ እንዲተረጎም እየተነጋገርን ነው። ከዛ በእንግሊዝኛ ኦልሬዲ ተሰርቷል። ስለዚህ በእነዚህ ቋንቋዎች አቬለብል እንዲሆን። ስለዚህ ለጊዜው ኮሜንት መስጫ ላይ የምታገኙበትን በጠይቁን እኛም እንጠቁማችኋለን። እሱ እንድታነቡት እንጋብዛለን። እየጨረስን ነው ፕሮግራማችንን። ጨርሰናል። ወደ መጨረሻው እየሄድን ነው ፓስተር። ምናልባት ሙሉ ወንጌል ባሌም ከማገልገል መጥተው አዲስ አበባም ቤተክርስቲያን አገልግለዋል። ሙሉ ወንጌል በመምራትም አገልግለዋል። ሙሉ ወንጌል ቤተክርስቲያንን ሙሉ ወንጌል ሴሚናሪ ውስጥም ረጅም ዓመት አገልግለዋል። አብያተ ክርስቲያናት ህብረት ውስጥም አገልግለዋል። እንደው ከዚህ በኋላ ፓስተር ጻድቁ ጡረታ ልውጣ ቢሉ እንደው ቁጥሩን ይሞሉት ይሆናል፣ ግን ደግሞ ሳዩት ብርቱ ኖትና አሁንም ይሰራሉ፣ አሁንም ይሄዳሉና ቀጣይ መጽሐፍ መቼ እንጠብቅ? ቀጣይስ በምን ስራ እንጠብቆት? አንደኛ አገልጋይ ጡረታ አይወጣም። እሺ ጌታ ጠርቶኛል። ጌታ ጠርቶኛል። የተጠራሁት የእግዚአብሔር ቃል ፕራይመሪ ጥሬ እኔ የእግዚአብሔርን ቃል መስበክና ማስተማር ነው። ከዛ ወዲህ ግን ያው ይሄንንም ስለቅ ምን መስራት እንዳለብኝ አስቤበት ሰርክል የሚባል ኦርጋናይዜሽን ተቋቁሟል እና በአብዛኛው በሰላም ላይ እንደዚሁ ኮንፍሊክት ማኔጅመንት ላይ፣ እርቅ ላይ፣ ሊደርሺፕ ላይ እኔም እንግዲህ ካሳለፍኩት ምናልባት የቆዩትን አገልጋዮች ከወጣቶቹ ጋር እንዲገናኙ እንዲነጋገሩ፣ ለምሳሌ አንዳንድ ጊዜ እንትንህን ተመክሮ ራሱ ቢያካፍሉ እኔ ላይ የደረሰው ወይም እኔ የተሳሳትኩት እነሱ እንዳይሳሳቱ የሚል አይነት ስራ ለመስራት ነው። ቦሌ የኢትዮጵያ መጽሐፍ ቅዱስ ማህበር አለ። ከአምባሳደር ብቅሎ 4ኛ ፎቅ ላይ ቢሮ ያለ መጥቶ አይተዋል። እዛ ነው ያለሁት። አሁን ኦልሬዲ ይሄ መጽሐፍ አለ። ቀጥሎ የኔ ባዮግራፊ ኦልሞስት ተጽፎ አልቋል። ማሟላቸው ነገሮች ስላሉ ይሟላል። ስለዚህ እሱ ላይ እንደውም ቅድም እዚህ ላይ አልጠቅስም ያላቸው ነገሮች በሙሉ እዛ ላይ ይገኛሉ። ችግር የለውም። ስለዚህ ምናልባት በኋላ ላይ ደግሞ ስለ መንፈስ ቅዱስ ጥምቀትና ሙላት ከመጽሐፍ ቅዱስ ከብሉይ ኪዳን በአዲስ ኪዳን ከስነ መለኮት አንጻር በቤተ ክርስቲያን ታሪክ ውስጥ ደግሞ የቆመበት ጊዜ አለ ወይ የሚለውና አሁን የሚነሱ አንዳንድ ጉዳዮችን የሚመለከት ከዚህ በፊት የተጻፉትን መጽሐፍ ተሰብስቤ ስለሱም እጽፍ ይሆናል። ጌታ ከረዳኝ እንደዛ መጽሐፊ አይቀርም። ሌላው ምናልባት ቸርችና ሊደርሺፕን ተመልክቶ ወይ እዛ ውስጥ እንዲካተት ማድረግ ይቻላል። ስለ ቤተ ክርስቲያን ሳነሳ አብሮ መሆን ይችላል። ኦልሬዲ በፊት ሳስተምርበት ስላለኝ እነሱን ቀስ ብሎ ወደ መጽሐፍ የመለወጥ አይነት ሂደት ነው። ስለዚህ በአብዛኛው ትሬኒንግ የመስጠትና መጽሐፍ ለመጽሐፍ መሞከር እስከ መጨረሻው ድረስ ያለው ነው። አየሩ እስካልወጣ ድረስ የኔ ጥቅስ የኢሳኮር ተስፋ እንደ እድሜ እንዲሁ ኃይሌ ይሆናል የሚለው ክሌም ማድረግ ካለብኝ ይህንን አደርጋለሁ። ቴንኪ በጣም እጅግ አድርገን እናመሰግናለን። ጨረስን፣ ልንሰነባበት ነው። እንግዳችን ስለሆኑ በጣም እጅግ አድርገን እናመሰግናለን። ግን በእነዚህ ሁሉ አመራሮች ውስጥ ግን እጅግ በጣም ይህን የሰራሁት ነገር ለቤተክርስቲያን ይጠቅሟል እንላለን። ቺንም ባላደርግ ደግሞ ጥሩ ነበር እንላለን። ስለዚህ ምናልባት ያንን ግን አውቀን ላይሆን ይችላል፣ በስራ ሂደት ውስጥ በሚመጣ ነውና እንደው ቤተክርስቲያን ከመታደግ ቤተክርስቲያንን እንትን ከማድረግ አንፃር ይህንን ጥሩ ነገር ሰርቻለሁ፣ ቺን ደግሞ ባላረጋት ጥሩ ነበረ ብለው የሚጸጸቱበትም ካለ እድሉን ሰጠኑት። ሶሪ እኔ እንግዲህ አንዳንድ ጊዜ ሊና ካልወቅ የማይወቅስ ነገር ምን ላይ ለምሳሌ እኔ የማለው ምንድነው አውቀህ ስታጠፋ መጥፎ ነው። ሳታውቅ በቅንነት ትክክል መስሎ የምታደርገው ነገር ነው። ለምሳሌ አንድ ጊዜ ምን አልኩ፣ እዚህ አዲስ አበባ ኢትዮጵያ ሙሉ ወንጌል መካከል የነበረ ችግር ጊዜ እኛውን ጨርስ አጥቢያ አድርጉ አታርጉ ነበር ክርክሩና ትንሽ ተገቢ ያልሆነ ነገር ከዛ በኩል የመጣ ሰው ተናገረ። 3 የተነስተውና ጊዜ ስጡን እኛ እናደርጋለን ባሉ ጊዜ እንዲሁ ፈቅደም ቢሆን ኖሮ ብዬ አስብና ግን ብንፈቅድም ኖሮ እንደማያደርጉት ደግሞ በኋላ አረጋግጣለሁ። ስለዚህ እንደው አንድ ጊዜ በሱ ጉዳይ እንደዚህ ባይሆን እድሉ ሰተናቸው ቢሆን ያልኩት አለ። ሌሎቹ እንግዲህ የቆዩ ናቸው አንዳንዶቹ ማላስታውሳቸው። ወደ ህብረቱ ከመጣው በኋላ ግን ምንም እኔ ይሄን ባላረኩ ብዬም ጸጸፈው የለኝም። የምችለውን አድርጌያለሁ፣ ያልቻልኩትን አልቻልኩም። እንደዛ ነው። እንኳን ወደ ገሊላ ኢንተርናሽናል ሴሚናሪየም በደህና መጡ።
ለ21ኛው ክፍለ ዘመን የሚመጥኑ ብቁ መሪዎችን በማፍራት ላይ የሚገኘው ሴሚናራችን እርሶን ለዘመኑ ብቁ ተወዳዳሪ ለማድረግ ሙሉ ዝግጅቱን አጠናቋል። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እውቅና ባገኘንባቸው የትምህርት ፕሮግራሞች የዶክትሬት ዲግሪ የመማር ህልም ኖሮት ለመተው የተቃረባችሁ ገሊላ በክርስቲያን ሊደርሺፕ ኤንድ ማኔጅመንት፣ በክርስቲያን ቢዝነስ አድሚኒስትሬሽን እና በዶክተር ኦፍ ሚኒስትሪ የዶክትሬት ዲግሪ ፕሮግራሞች እርሶን ወደ ቀጣይ የትምህርትና ሙያ ደረጃ ከፍ ለማድረግ ተዘጋጅቷል። በዲግሪና ማስተርስ ፕሮግራሞች በክርስቲያን ሊደርሺፕ ኤንድ ማኔጅመንት ተቋምን በመጽሐፍ ቅዱሳዊ የአመራር መርሆች ለመምራትና ስልታዊ እቅዶችን ለመቅረጽ፣ በክርስቲያን ቢዝነስ አድሚኒስትሬሽን ፋይናንስንና የቢዝነስ ስራዎችን እንዳደራ በመውሰድ በቅንነትና በሙያዊ ብቃት ለማስተዳደር፣ ክርስቲያን ሶሻል ወርክ በማህበረሰብ ውስጥ ያሉ ችግሮችን በእግዚአብሔር ፍቅርና ሙያዊ ክህሎት ለመፍታት፣ ክርስቲያን ካውንስሊንግ ሳይኮሎጂ ሰዎች በችግራቸው ጊዜ መጽሐፍ ቅዱሳዊ ጥበብንና ስነ ልቦናዊ መፍትሄዎችን በማቀናጀት ምክርን ለመስጠት፣ በባይብል ኤንድ ቴዎሎጂ የእግዚአብሔርን ቃል በጥልቀት በማጥናትና በመተርጎም ለቤተ ክርስቲያንና ለትውልድ አስተማማኝ መንፈሳዊ መሰረት ለመጣል መስፈርቱን የምታሟሉ በሙሉ ሲያሻው በርቀት አሊያም በቅዳሜ ወይም እሁድ ወይም የምሽት እንዲሁም በኦንላይን የትምህርት መስጫ ጊዜ ከመቼውም ጊዜ በላይ ጥራት ያለውን ትምህርት ከበቂ ኦንላይንና በአካል አንብቦ የማይጨርሱት ቤተ መጽሐፍ ጋር ተዘጋጅቷል። ለ21ኛው ክፍለ ዘመን መሪዎች የሚመጥን የትምህርት ካሪኩለም፣ ምቹ የመማሪያ ክፍሎች፣ በዘርፉ በአገር ውስጥና አገር ውጪ በትምህርት ጥናትና ምርምር እንዲሁም በማማከር የበርካታ ዓመታት ልምድን ያካበቱ መምህራንና አማካሪዎችን ይዘን እርስዎን እንጠብቃለን። አድራሻችን አዲስ አበባ መገናኛ አደባባይ መተባበር ህንፃ 5ኛ ፎቅ በአጭር የስልክ መስመር 9720 ወይም 0986505050 ደውለው አሁኑኑ ይመዝገቡ። ከአዲስ አበባ ውጪ በሐዋሳ፣ ሆሳና፣ ዲላ፣ ቡታጅራ፣ ወላይታ ሶዶ፣ ባሌ ሮቤና ሐረር ካምፓሶቻችን ጎራ ብለው ብቁ የ21ኛው ክፍለ ዘመን መሪ መሆን የሚችሉበትን እድል ወደ እርስዎ ቅርብ አድርገናል። ርቀት ሳይገድቦ በተመቸው ስፍራ ሆኖ ለመማር በኦንላይን አማራጭ www.galilaseminary.com/register ብለው ወይም ስክሪኑ ላይ ያለውን QR ኮድ ስካን በማድረግ አሁኑኑ መመዝገብ ይችላሉ። ለተጨማሪ መረጃዎች የማህበራዊ ሚዲያ ገጾቻችንን ይጎብኙ። የጠቢባን ጆሮ እውቀትን ትፈልጋለች። ገሊላ ኢንተርናሽናል ሴሚናሪየም። እጅግ በጣም እናመሰግናለን። ጥሪያችንን አክብረ እንዲሁም ደግሞ ይህንን የመሰለ ቆይታ ደግሞ ፍቃደኛ ሆነ ስለሰጠን ከልብ አድርገን እናመሰግናለን። ላንተ ብቻም ደግሞ ሳይሆን ለባለቤት ሰፊውን ጊዜ ሰፊ ጊዜ ላከችልንም እሷ ስለሆነች በተጣበበ ጊዜ ስለሰጠን ከልብ አድርገን እናመሰግናለን። እንግዲህ ተመልካቾቻችን ዘክርስቲያን ኒውስን ተመራጭ አድርጋችሁ ስለተከታተላችሁ ከልብ አድርገን እናመሰግናለን። አብራችሁን እንድታገለግሉ በራችን ክፍት አድርገን እንጠብቃችኋለን፣ እንጋብዛችኋለን። ሰብስክራይብ፣ ላይክ፣ ኮሜንት እንድትሰጡ እናበረታታለን። በዚህ አጋጣሚ ቀጣይ እንግዳ የኛ ብዙዎቹ እንግዳችን ማን እንዲሆን እንደሚችል አይገመትም። ይቆምቷል። እነሱ ግን እንዲገምቱ እድል እንሰጣለን። የመጀመሪያው ኮሜንት ያደረገ ሰው ካወቀው በሚቀጥለው እንግዳችንን ሽልማት አለ። እኔ ራሴ ገብቼ ኮሜንት እናመሰግናለን። በሌላ እንግዳ ተመልሰን በልዩ ሁኔታ እስክንገናኝ ድረስ እስከ ሳምንት ቸር እንሰንብት።